ሰላም ወዳጆቼ እንደምን አላችሁ? ዓለም ሰገር ተስፋዬ ነኝ። እንግዲህ ዛሬ የመጣሁት በጉጉት ሲጠበቅ የነበረው ዲያስፖራው ፊልማችን በቴሌ ቲቪ ተለቋል። ገብታችሁ እስቲ ፍቅራችሁን ግለጹልን፣ አጨናንቁልን። በቃ ገብታችሁ በጣም የምወደው ፊልሜ ነው። በጣም የለፋውበት ፊልም ነው። አንጋፋና አዳዲስ ወጣት አርቲስት ተዋናዮች የተካፈሉበት ነው። ገብታችሁ አጨናንቁት። ቴሌ ቲቪ ይመቻችሁ። በሲኒማ ቤቶች በወረፋ ሲታይ የነበረው ዲያስፖራው ፊልም አሁን ደግሞ በቴሌቲቪ አፕ በቤት ሆነው ይመልከቱ። አረ ኔትወርክ አንተ ደግሞ ማን? የኔ ማንነት ይቅርና አንተ ማለት ከተማ ያመጣ አባይ መላኩ ዘመር ነህ አይደል? አዎ አባይ መላኩ ዘመር ነኝ። አንተ ግን አላወቅኩም። ማን? እኔማ ምን ዛስፔስ ታረጋኛለህ? የምትናገር ከሆነ ተናገር። አውራሪስ ነኝ። በጣም ቂርቆስ። ምን ነው ቆሌ ራቀሳ? አውራሪስ ያራዳ ልጅ ፒስ ነው። ደሞ እሱ ምን ማለት ነው? ማለት እንዴት ነህ? ደህና ነህ ወይ ማለት። እኔማ ደግ ነኝ። ምን ነው ተንቀጠቀጥከሳ? እኔ አቡሻ ይኸው ቆፍጠን ተሰማለህ። እኔ በደብረ የሚመጣብኝን አንድም ሰው ቢሆን አልታገስም። ቋንጃውን ብዬ ሽባ ነው የማደርገው። እኔ የምለው ቆይ ቋንጃይቱ ጋር ነው። እሱን ተበጠሰልህ ታየዋለህ እንዴ። ቆይ እኔ ምን አጥፍቼ ነው? ስማ፣ በህይወት መኖር ከፈለክ ዛሬ ነገ ሳትል ቀየውን ብን ብለህ ጥፋ። አይ ካልከ ግን እኔ አልታገስም። ተናግሬያለሁ። ከመምጣቴ መከራ ምን ነው ባስጭልጣሽ? የሆነ ነገር ታሰብኩ። ቆይ እኔ ማላውቀው የተፈጠረ ነገር አለ እንዴ? መጀመሪያ ቢና እናወራለን። እንደውም በቃ የተፈጠረውን ነገር ንገሪኝ። ኦ ቢያልኩሽ ቢ እንዴ አመል ማን ሆነሻል? ህሊና ምን እንደተፈጠረ እያወቅሽ? ህሊና ምን እየተፈጠረ እንዳለ ንገሪኝ። አንቺ ራሱ ቆይ አመጣጥሽ ለምንድን ነው? እኔማ እናንተ ናፍቃችሁ ልጠይቃችሁ ነበር አመጣጤ። እናማ ከመምጣቷ መርዶ ሰማን። ባባቢ ሞት። ማን ሞቶ ነው? አንድ ልጄ እንዳይኔ ብሌን መሳሳላት አንድ ልጄ። ኧረ አመልማል ምንድነው የምታወሪው? ይሄ እኮ ሞት ነው። እራሷ ሞታ እኔንም ልገለኝ። ባባቢ ሞት። ቆይ ለምንድን ነው የሆናችሁትን ነገር የማትናገሩት? ቆይ እኔ ምንድነው ያጎደልኩብሽ? እንደ እናት የምችለውንም የማልችለውንም ነገር አይደል ያደረኩልሽ? ማሚ ለምን ታስጨንቂኛለሽ? ተረጋጊ፣ እኔ እነግርሻለሁ። ኮሽ ምንድን ነው? እስኪ ንገሪኝ፣ ከያሬድ ጋር እንዴት ናችሁ? ከያሬድ ጋር ምንም አዲስ ነገር የለም። አባቱ እንዳትገናኙ ስላለን እየተገናኘንም እያወራንም አይደለም። ወይ ቅሌት! አየሽልኝ አይደል እንዴት እንደምትቀጥፍ። ቆይ አንቺ ከመቼ ወዲህ ነው እንደዚህ ውሸታም የሆንሽው? እኔ ምን ዋሻው? እንግዲያውስ ቁርጥሽን ወቂው። አንቺ እና እሱ ልጠፉ እየዶለታችሁ መሆኑ ሰምተናል። ወይኔ ጉዴ! ቤዛ ታለቅሽ ብቻ ነው። እዚህ ይበናስ ተረጋጊ። በቃ ማባበልም ማሽሞንሞንም በቃኝ። ቆይ ማን እንደዛ ያለሽ? እሱን ማንም ይበለኝ፣ ግን ሰምቼልሻለሁ። ጉደኛ ቤዛ፣ እንዲህ ምን ሆነ እኮ ጨንቆን ነው። ያንቺ ነገር ከምንም በላይ ያሳስበናል። እሱን እኮ አውቃለሁ፣
እና ለመጥፋት ያሰባችሁት ነገር ውሸት ነው? አዎ ውሸት ነው። እስኪ አባቢ ሞት ውሸት ነው። ዝግ አንቺ። በትንሹም በትልቁም የሱን ስም አታንሺ። አንዴ ሞቷል ብለሽ መጫወት ታደርጊዋለሽ? ማሚ ግን ዛሬ ደህና ነሽ? አመልማል በቃ አንቺ ሂጂ፣ እኛ እናወራለን። እሺ ይሻል። ምንድን ነው? መጀመሪያ አንቺ ተረጋጊ፣ ከዛ ፊትሽን ታጠቢና እኔ እነግርሻለሁ። አንቺው ምን እያደረግሽ ነው? እየለቀም አሁን እሱ የምትለቅሚበት ሰዓት አጥተሽ ነው? አበበ እኮ ጥሬ መቆርጠም እፈልጋለሁ ብሎኝ፣ በላይ ደግሞ አበበ መላኩም ይመጣሉ። እሱን ላሰናዳ ብዬ በይ እሱን እኔ እለቅማለሁ። አንቺ ግቢና መስታየትና ማበጠሪያ ይዘሽ ነይ። ምን ላደርግ? አብረን ሄደን አቡሽዋን ታገኘዋለሽ። አይሰልዱ አቡሽዋን ለማግኘት ጸጉሬ እንድጎነጎን ፈልገሽ ነው? ኋላስ የከተሜ ሰው እንደሆን ጸጉር የምትጎነጎን ሴት ይወዳሉ። በያላይም ቅባት የምትቀባም ሴት ይወዳሉ። አቡሽዋ ብዙ የምትኳኳል ሴት አይወድም። እንዴት? እንደው ያኔ መጣ ጊዜ የወጋኝ ልንገርሽማ። ደብሬዋ ግን ምንሽን እንደምወድልሽ ግን ታውቂያለሽ? ጀመረ ደግሞ ልቤ ልታወቀ። ዝም ብዬ ክላም ሳረግሽ ጸጉርሽ ትሪት አልተደረገም እንጂ ሂውማን ሄር ነው የሚመስለው። ምን አለ አቡሻ ወግን በሚገባኝ መልኩ ብታረገው። ዝም ብዬ እንደዚህ ጸጉርሽን ሳየው ከተማ ሂውማን ሄር ተብለው የሚሸጠው ነው የሚመስለው ስለሽ። ምኑን አመጣው አንተ? እሱ የፈረስም ጭናማ አይደል እንዴ? አይደለም እኮ። እና ምንድነው? እንዴ የሰው ጸጉር እኮ ነው ተመልጦ የሚሸጠው። አየ ከተማ ጉድ፣ አየ ከተማ ጉድ። ቱ እና የከተሜ ሴት እሱም ተሸክማንም ዞር። አይገርምሽም? ያው ግን አንቺ ግን ምንም ያልተነካካ ጽድት ያለ ውበት ነው ያለሽ። አታሽኮርመኛ እንዴ? እኮ ማሽኮርመም ሳይሆን እውነቱን ነው የነገርኩሽ። አብሹዋ በል ከዚህ በጊዜ ሂድ። እንዴ ለምን ሲባል? እኔ እኮ ያውራሪስ የአደራ ሚስቱ ነኝ። ከሌላ ሰው ጋር እንዳልሆነ የሚጠብቀው አስቻለው ነው። እኔ አቡሻ ለምን ማንም አይመጣም መስሜ የለኝም። እሺ ኧረ ተው ለሙትልሽ። አብሹዋ ይሄ ክፉ ሰው ስናነሳው መጣ። አስቻለው ነው? አዎ። ወይኔ አቡሻ በጻነ ቂርቆስ ተበላ አቡሻ ተበላ። ሰራሽልኝ አይደል? እኔ አቡሻ ደግሞ ባላስከፍልሽ ወንድ ብለሽ እንዳትጠሪኝ እሺ? ነይ። የታባሽ ነው የምትሄጂው አንቺ? አንቺ ምን ጉደኛ ነው? አቡሽ እኮ ወሬ ያልቅበት እና ቅባት ባትቀቢም ችግር የለም እያልሽ ነው? አላሳ እና መቼ ነው የምታገኙ? ይችን ጥሬ ቆልቼ ላበይ መላኩና ላበበ ያቅርብ። ከዛ አንድ የምንገናኝበት ቦታ አለ። እዛች ሄደን እንጠብቀዋለን። ታዲያ እንዲያ ከሆነማ እጅ በእጅ እንልቀም። ደግሞ ምን ፈልገህ መጣ እንዴ? አንቺ ነው እንዴ? እኔን አትፈልጉኝ፣ አልፈልጋችሁም። ትምህርቴን ልማርበት በቃ ህይወቴ ላይ መሰናከል አትሁኑብኝ። ታውኝ አልኳችሁ እኮ። እኛ ደግሞ እነማን ነን? አንተና ያ የማዳጋስካር አሳማ የሚመስለው ጊሊያድ ናቸው። ጄሪ አሁን ገና ከፋኝ። የእውነት አሁን ገና ከፋኝ። እንዴ ምንድነው የሚከፋ? እኔ ኪሩን አብሮ አደግሽን ከማንም ዛሬ የመጣ አሳማ ጊሊያድ ጋር ስታነጻጽሪኝ ትንሽ አይደብርሽም? እቺ ጠጋ ቃለ ማንሳት ነው አሉ። ደግሞ ብለህ አብሮ አደግ ይሆንክ አይደለም ብለሽ ብቻ ልሸመጥጭኝ እንዳይሆን። መቼ ነው አብረን ያደግነው? በእናትህ አብረን አፈርፈሽተን ጭቃ አብኩተን እቃ ተጫውተን ያሳለፍናቸው እነዛ ጊዜዎች መቼም ነው የማይረሱኝ። ግን እኮ ከኔ ጋር ቃቃ እኮ እኔ እናንተ እንደው ጄሪዬ ቢረሳ የሸራ ቤት ሰርተን ባልና ሚስት ሆነን የተጫወትነው ጨዋታ ይረሳል? አረ እንዴት ይረሳኛል? እንዴት አድርጌ እረሳዋለሁ? በእናትህ ከሱ ጨዋታ ምን ደስ እንደሚለኝ ታውቂያለሽ? ምኑ ነው ደስ የሚል? መሽቷል እንተኛ የምንባባልበት። እቺ ናትና ጄሪ አንተ ኮተታ ማህያ ተወይም ብያለሁ። ተወኝ ዋ። አይ ጄሪዬ ትዝታሽን ቀሰቀስኩብሽ አይደል?
እንዴ አንተ ምን አባ ያማል እንዴ? እኔ እናንተን አብረን ያደገ ሆ እኔ ኮማቀ እዚህ መንገድ ላይ ስትንቀለቀል እኮ ነው። ጄሪ አንቺ እኮ አልገባሽም። ውስጥ ያለው ኪሩ ካንቺ ጋር አብሮ አደግ ነው። እስከስ ማለት ይሄኔ ነው። አንተ ኩንታል አህያ ተወኝ ብያለሁ ተወኝ። እኔ ግን እነዛ ጣፋጭ ጊዜዎች መቼም አይረሱኝም ነው። አዎ ነው። ይሄ መበጠጥ አለብኝ እንዴ? አንተ ቆይ ምን ሆነ ነው ገና ከመምጣት ካልሄድኩ የምትል? አጎቴ ሰውዬው ምንም እየወደደኝ አይደለም እንዴ? መኖር እፈልጋለሁ። በቃ መሄድ አለብኝ። ነገርኩህ እኮ እንዴ አውራሪስ የኔን የመላኩን ልጅ አይነካም አልኩህ አይደል እንዴ? አጎቴ ቆይ ለምንድን ነው የምታስጨንቀኝ? በቃ ሸኘኝ ልሂድበት። አንተ ዘረቢስ ዘር አሰዳቢ እንዴ! አሁን አንተ የኔ መላኩ ዘር ነህ እንደዚህ ቦቅቧቃ የሆንከው? ፈሪ ለእናቱ አሉ። እንግዳው ቁርጥህን ወቅ። ምንድን ነው? ስማ ይኸውልህ ወደ ቤቴ እመለሳለሁ እሄዳለሁ ብትል በዚህ ዱላ ቋንዣን ሰብሬ ነው ዶሮ ጠባቂ ብዕል ጠባቂ ማረግ። ቆይ እናንተ ሰዎች ልታሳብዱኝ ነው እንዴ? ቆይ ምን ሆነ ነው ልታሳብዱኝ ነው እንዴ የምትለው? ምን ሆንክ እንዴ? ምንድነው ሁላችሁን ቋንጃ የምትሉብኝ? ቆይ ቋንጃ ምንድነው? እሱን ስበጥስልህ ይታወቃል። የአውራሪስ ኮፒ አሉ። ምን አልክ አንተ? አይ ለራሴው ነው እዚሁ ነው። ይኸውልህ ይልቅ ትሰማለህ? እኔ አሁን የበላያችን አቶ መንገሻ ጋር ሄጄ ተጫውቼ እመለሳለሁ። አንተው ጠብቀኝ። አቶ መንገሻ ደግሞ ማለት የደብሬ አባት ናቸው እንዴ? እና ለምን አንድ ላይ አንሄድ? እስቲ አንተ አርፈህ ተቀመጥ። ይሄን ቦርሳህንም አስቀምጠው፣ አንተም ተቀመጥ። እስቲ ሰከን በል። አንተ አርፈህ እንግዲህ ጎንን ካሳረፍክ በኋላ ነገ ማልደን ተነስተን ደግሞ እርሻ እንሄዳለን። እርሻ? በቃ አንተ ተቀመጥ፣ እዛው ብትቀመጥ ነው የሚሻለው። እንዲያ ነው በቃ። ወይ አቡሻ መጨረሻ። ስማ በቃ አሁን ገብተህ አረፍ በል። በቃ ሂድ። ገና ከመምጣቴ እርሻ። ያኔ ፍላት ያበላኝ አይበቃም? ትጎለጉላለህ፣ ትኮተኩታለህ፣ ታርሳለህ። ያው መጨረሻዬ ነው። እኔ ልዝናና እመጣለሁ፣ እዚህ ኮትኩት። እኔ ግን እቺ ጸጋ የምትባል ልጅ መች እንደምትፈተኝ አላውቅም። ስለ ጸጋ አንተውና እስኪ እውነቱን ንገሪኝ። ከያሬድ ጋር ያሰባችሁት ነገር እውነት ነው? እኔ በህይወቴ እንደ አባቴ የምወደው ሰው የለም አውቃለሁ። ስለዚህ በሱ ማልኩኝ ማለት ምንም የማዋሸው ነገር የለኝም ማለት ነው። ስለዚህ ጸጋ ሆን ብላ ልትበጠብጥሽ ነው ማለት ነው? አዎ እውነቱ እሱ ነው። ከሆነ ጥሩ አምንሻለሁ። ስለተረዳሽኝ አመሰግናለሁ። ግን ደግሞ አንቺ እንድታደርጊልኝ የምፈልገው ነገር አለ። ምንድን ነው? በቃ ቤት ሂጂና ማሚን እያንዳንዱን ነገር ነግረሽ ታሳምኛታለሽ። አታስቢ፣ በደንብ አስረዳልሻለሁ። ከዛ በፊት ግን አንድ ማወቅ የምፈልገው ነገር አለ። ምንድን ነው እሱ? ከያሬድ ጋር በምን አይነት ሁኔታ ላይ ናችሁ? እሱማ ግድ የለሽም ንገሪኝ። እኔ እኮ እህትሽ ነኝ። አውቃለሁ እኮ ንገሪኛ። አንድ የገባኝ ነገር ምን እንደሆነ ታውቂያለሽ? ምንድን ነው እሱ? እኔና ያሬድ በጭራሽ መለያየት የምንችል ሰዎች አይደለም። ስለዚህ አሁንም እየተገናኛችሁ ነው ማለት ነው? በድብቃው። ግን እስከ መቼ? አላውቅም። እኔ ለምን እንዲተፋቀራችሁ ብዬ ልወቅስሽ አልፈልግም። ግን አንድ ነገር ልነግርሽ እፈልጋለሁ። ምንድን ነው እሱ? መጠንቀቅ አለብሽ። ብዙ ሴቶች ክብራቸውንና ልጅነታቸውን የሚያጡት ፍቅራቸውን በድብቅ ለማግኘት ሲሞክሩ ነው። እሱማ ልክ ነሽ። ስለዚህ ከምንም በላይ እሱ ነገር ላይ መጠንቀቅ አለብሽ። እሺ። እኔ ደግሞ በተቻለኝ መጠን ከእናትሽ ጋር ያለውን ነገር ቀለል ላደርግልሽ እሞክራለሁ።
በጣም ነው የማመሰግነው። እሺ ይሄ እኮ ግዴታዬ ነው። ግን ለምን ሁሉ ጊዜ አስኖሪ? ለምን ደስ ያለሽ? ከአንቺ ጋር ሳወራ ነገሮች ቀለል ስለሚሉኝ ነው። አንድ ቀን እመጣ ይሆናል። አንቺ ግን ነገሮችን ቀለል አድርጊና ምንም እንዳልተፈጠረ ለማሞክርሽ። አንተ ደግሞ ጭራሽ ብለህ እኔን አሮጊት አልከኝ አይደለ? ሲያንስሽ ነው አሮጊት መባል። በዚህ ጭቅጭቅሽ እድሜ ልክሽ እንዳሮጊት እንደጭቃ ቦጫም። እሺ ሆድህን ያው እስኪ አሮጊት አንቺ አሮጊት እኔን እንዳላጠፋለህ አንተ ሰውዬ ተወኝ ብያለሁ። ምንድነው እንደ አሮጊት የሚያጨቃጭቅሽ? አንቺ ልጅ ግን አንተ ግን ችግር ምንድነው? አልገባኝም። ምንድነው ችግር? እኔ ምንም ችግር የለብኝም። ተወኝ፣ አትከተለኝ። ስለ ለምን ተከተለኝ የመጣኸው? እኔ የራሴ መንገድ ነው ይዤ ከረት አንቺም የራስሽ መንገድ ይዘሽ ሂጂ ነው። አዎ ነው። ደግሞ ይኸውልህ በእኔ ተነሳ ሂደህ ጊልያድን እንደመታው ያረሳውልህ እንዳይመስልህ። እሺ እና ታዲያ አንቺ ችግርሽ ምንድነው? እርግጥ ነው እኔ ወንድም እኔ በጣም ቆንጆ ነኝ። ውበቴ በሰው የሚያጋድል እንደሆነ በደንብ ጠንቅቄ አውቃለሁ። ግን ደግሞ በእኔ የተነሳ ሰው እንዲጋደልብኝ አልፈልግም። እና ታዲያ ልጅነት ሚስቴን ሲቀማኝ ያየው ዝም ምንድነው የምፈልጊው? ምስጢ ብላና ሰውዬ ነገርኩህ። እኔ ሚስትህ አይደለሁም። እና ታዲያ ምን ነሽ? እህትህ። ኧረ እባክሽ አልሰማሽም? እንዴት ደግሞ ቤቱ 6 እህት አለኝ፣ 7ኛ ደግሞ አልፈልግም። ኧረ እባክህ ጄሪሙች ራስህ ድብል በል። እሺ በቃ አንቺን አግብቼ ልጆች ማስፈልፈል እስክስ ማለት ይሄኔ ነው። ቆይ አንተ ስታየኝ እኔ ዶሮ መስላለሁ እንደምታስፈለፍለኝ? እሱማ ዶሮ አይደለሽም። ግን አስበሽዋል? ይሄን የመሰለው ውበትሽ በብዙ ኮፒ ተባዝቶ ለዓለም ሲበተን ለሱ ደግሞ ብቸኛው መንገድ ብዙ ልጆች እንድትወልጂልኝ ማድረግ ነው። ይሆን አንጉልፋቶ ጄሪ፣ እኔ ግን ስሰርቢ ምን እንደሚሰማኝ ታውቂያለሽ? ምንድነው? እባክህ ፍቅርሽን እየገለጽሽልኝ እንዳለ ነው እኮ የሚሰማኝ። ወይ እንደው ምን ይሻለኛል? አንዱን ስለው አንዱ በዚህ በኩል ሌላውን ስለው ሌላው እርሜውን ስምርር ነው ያላችሁኝ። እጭ ጄሪ፣ እንደዚህ ከመረሽ እስቲ እቺን አንጀትሽ ላይ ጣል አድርጊባት፣ ራስ ያደርግልሻል። አንዳንዴ እኮ በጣም ደስ ትለኛለህ ታውቃለህ አይደል? አንዳንዴ እንኳን በጣም ነው የምትደብረኝ። በቃ ለማንኛውም እኔ ልሂድ። አንዴ እኔ ጥለሽ ነው የምትጠጪው? ጄሪዬ ወርዛ በይ እንዳትጠገኝ። በዚች ነው ጥግ ልሂድ? እሺ አካፊ ማነህ አውራሪስ? አቤት አባ መላኩ። ደግ ውለሃል ወይ? መስገን ነው። ያው እንግዲህ መቼም እንግዳ እንዳለኝ ያውቀሃል አይደል? ሰማው። ዋናው መስማት ነው። ያው ድንገት እንደው ጠጉረ ልውጥ መስሎ እንዳትተናኮለው ብዬ ነው። ምን ነው ነገር የገባ ትመስላለህሳ? ሁሉም የተገለጠልኝ እኮ ገናውን ነው። ምኑ? አበይ መንገሻ ጋር አስታርቁኝ፣ ቃል የገቡልኝንም ደብሬ እንዲሰጡኝ አስታርቁኝ ስሎት አንድ ወገቤን አንድ የራሴን የሚሉት ለምን እንደሆነ እኮ ገባኝ። አንተ ሰው ምኑን ከምኑ ነው የምታወጋው? በል እንግዲያውስ ቁርጡን ይወቁ። ምንድን ነው ቁርጡ? ይሄ ልጅ ምንምም አላማረኝም። ማልዶን ወረ ከተማ ይስደሉት። አይ እምቢ ብሎ ግን በቆሸሸጁ የኔን ደብሬ ይነካ እንደሆነ ኋላ ውርድ ተራዜ ዛቻ መሆኑ ነው። ተናግሬያለሁ። እንዴ ቆይ ይሄ ሰውዬ ምን ሆኖ ነው? ወቸ ጉድ! አሄ ይኸውልሽ አመልማል፣ አሁን አንድ ነገር መቀበል ያለብሽ ሰዓት ላይ ነሽ። ምንድን ነው እሱ? ሁለቱ ልጆች ለመለያየት መሞከር ፈጽሞ የማይታሰብ ነገር ነው። እና ፍቅራቸውን ተቀበይ እያልሽኝ ነው? እሱን ማድረግ ካልቻልሽ ልጅቱን ወደማይሆን ነገር ነው የምትገፊያት። እኔ ያልገባኝ አንቺ የገባሽ ነገር ምንድን ነው? መጥፋት የተባለው ነገር ፈጽሞ ውሸት ነው። ጸጋ የፈጠረችው ተንኮል ነው። እርግጠኛ ነሽ? ሁሉ አዎ፣ በጣም እርግጠኛ ነኝ። ተመስገን። ቢያንስ ይሄ ውሸት መሆኑን ማወቃችን ትልቅ ነገር ነው።
ሌላው ልነግርሽ የምፈልገው ነገር ደግሞ ልጅቷን በትንሹ በትልቁ ነገር አታሳቂያት። ታሰቅቀኛለች አለችሽ እንዴ? አላለችኝም፣ ግን ከመሳሳትሽ የተነሳ ስተት የማታልፊ ሰው እየሆንሽ ነው። የምርሽን ነው? እንደሱ አይነት ነገር አስተውልሽብኛል? ምናልባት አረዳዴ ሆኖ ካልሆነ በስተቀር ይህን ነገር ያየሁብሽ መስሎኛል። ወይኔ ያመልማል። እንኳንም መጣሽ፣ እንኳንም ችግር ይነገርሽኝ። ስለዚህ ቤት ስትገናኙ ነገሩን ቀለል ለማድረግ ሞክር። በቃ ይህ የሚያጋጥም ነገር ነው። አይ አንቺ ወልደሽው እንጂ ሌላ ምን እላለሁ? ደግሞ ይኸውልሽ ጸጋ የምትለውን ነገር ፈጽሞ ባታምኛት ጥሩ ነው። ፈልጌው እኮ አይደለም፣ ቤዛ ከሆነ ጊዜ በኋላ ድብቅ ሆናብኛለች። እሱ እኮ ይገባኛል፣ ግን በማንኛውም ሁኔታ ውስጥ ብትሆኚ ልጅሽን መረዳት ግን ትክክለኛው ነገር ነው። ወይ የኔ ነገር ገና ከመምጣትሽ ነገር ላይ ጣልኩሽ አይደል? በይ ቤት ሄደን እንጫወታለን። እሺ ግን አልቆይም፣ ቡና ጠጥቼ ብቻ ነው የምመለሰው። አንተ አቡሽ እንዴ አሁን እሱ ከብዶ ነው እንዴ ይዘህ አትወጣም ወይ? አጎቴ ደግሞ ምንድን ነው የምትለኝ? አሁን አይ አሁን እሱ ከብዶ ነው። ይሄንንም እኮ ብትጨምር ጥሩ ነው። አጎቴ አልጠፋብኝም እኮ ዝም ብለህ ነው የምታካብደው እንጂ ቀላል ነው እሱ። ኧረ ቀላል ነው። በልና ይሄንንም ጨምር እንግዲህ ያዘው። ይሄንን አንተ ብትሸከም ይሻላል አጎቴ። አንተ ድሮስ ልፍስፍስ በልቅደም ጭራሽ እዛም ገና ስራ አለብኝ። ሁለቱን ተሸከም። አያዋጣም አጎቴ አያዋጣም። በል እንግዲህ አስበል አነን ገበሬው አነን ገበሬው አነን ገበሬው በዚህ በኩል ነው አጎቴ። ቀስ እሺ አነን ገበሬው አነን ገበሬው። ኧረ አጎቴ ኧረ ቶሎ ፍጠን። ሂድ ሞቲ ቤቶኛለሁ። ላሳይህ እኮ ፈልጌ እኮ ነው እንዴት አርሼ እንደማሳይህ እንደማኮራ። በሬዎቹ በእጄዎች ናቸው። በሬዎቹን አመጣልሃለሁ። ኧረ ቀላል ነው አጎቴ። በኋላ አስተሳሰሩንም አሳይሃለሁ። እሺ እሺ። አተራረሱንም አሳይሃለሁ። እሺ አኮራለሁ ነው። አልጠፋብኝም አጎቴ። እሱን እስቲ እናየዋለን። እስቲ ገበሬው አለም ላይ ተሸጠር እንዴ? አላየሁትም። እኔም እኮ ባይኔ ስፈልጋት አጣኋት። ዛሬም ቀርታ ይሆናል። እንዴት በተከታታይ ትቀራለች? አላውቅም። ኤላ ያለሽ ነገር የለም? ምንም አላለኝም። ግራ ገባኝ እኮ። እኛ የሚያስጨንቀንን ነገር አስወግደናል። ምን አሳሰበን? ቆይ ግን ምናልባት የቀረችው የተደለተውን ፋይል ለማስመለስ እየሞከረች ቢሆንስ? ይኸውልሽ ሰብሊ፣ ፋይሉን ለማስመለስ እኮ ከትምህርት ቤት መቅረት አይጠበቅባትም። መሲ ካስመለሰች ግን የበለጠ ሴጣን ሆና ነው የምትመጣው። ቆይ እኛ ሴጣን መሆን ያቅተናል? ግን እኮ እሷ ጋር ያለው ፋይል ይበልጣል። ዝም ብለሽ ነው የምትጨነቂው። ምንም አታመጣም። ምናልባት መሸነፏ አናዷት ይሆናል አርፋ የተቀመጠችው። እንደሱ ቢሆን ጥሩ ነበር። ሌላ ምን ሊሆን ይችላል? ቆይ ደብዳቤውን አለም እንደጻፈችው ተረጋገጠ ማለት ነው? አለም ባታምንም በእሷ ነው የተደመደመው። ቆይ አንቺ ስታስቢው ደብዳቤውን የጻፈችው አለም ትመስልሻለች? እርግጠኛ መሆን አይቻልም። እሺ ውጤቱስ ምን ሆነ ማለት? ቆይ የደብዳቤው ዓላማ ብሩክቲን አስፈራርቶ ከኤላ ማራቅ ነበር አይደለ? አዎ። ነገር ግን ብሩክቲን ወደሱ የበለጠ ነው ያቀረባት። ልክ ነሽ። እና ታዲያ በዚህ ዓለም ምን ተጠቀመች? ምንም እርምጃ መውሰድ አልነበረባትም። ወሰደች አይደል እንዴ? ምን አደረገች? ይሄው እኔ እንደጻፍኩት እንዳምን አስገደደችኝ። እሱ ራሷን ነፃ ለማውጣት እንጂ እኮ ብሩክቲን ከኤላ ለማራቅ አይደለም። ቆይ ምን እያልሽ ነው? ሲመስለኝ አለም ደብዳቤውን አልጻፈችም። ብትጽፈው ደግሞ እስከ መጨረሻው ትታገልሽ ነበር። የዓለም ትግል ግን ካንቺ ጋር ነበረ። ምናልባት ትክክለኛ ዓላማዋ ብሩክቲ ባትሆንስ? እና ብሩክቲን ሳይሆን እኔን ከኤላ ለማጣራት አስባ ቢሆንስ? አዎ ልክ ነሽ። አንቺም ሀሳብ ያስኬዳል። ግን ቆይ የእጅ ጽሑፉ የማን ይመስልሻል? ይመስለኛል በሌላ ሰው ነው የተጻፈው።
በቃ ሶስት መጣ በደንብ ለማጣራት እንሞክራለን። እሺ እንዴ ቆየናታን ጉዳይስ እሱ ነገር ተይው እባክሽ። እንዴት ውሃ ቢወቅጡት እንቦጭ ነው የሆነብኝ። ነይ እባክሽ ዞር ዞር እያለ እንፈልገው። ኧረ በእናትሽ አባት መጣ ለምን አዳምጣ። እንዴት ነሽ የኔ ቆንጆ? አለሁ። አንቺን የመሰለች አበባ በዚህ ሰዓት ምን ታደርጋለች ብቻዋን? እና ከማጋት ነው። ብዙ አበባ የሚወዱ ንቦች አሉ። ምናልባት አንዳቸው አንቺ ጋር ካንጃበቡ ብዬ እኮ። እባክህ ሁሉም ጠፉ። ፈርተውሽ ይሆናል። ምን? ምናልባት ሾክሽን። አበባዬን ለመቅሰም የሚመጡ ንቦች እኮ እሾህ አይገድባቸውም። እና የሚፈሩት እነማን ናቸው? ምናልባት ቀጥፈው መሄድ ለሚፈልጉ ሰዎች። ልክ ነሽ። እነሱማ በደንብ ይፈራሉ። አንተ ታዲያ ከየትኛው ወገን ነህ? ጥያቄ ይብራራል። እንደ ንብ ቀስመኸኝ ልትሄድ ወይስ እንደ አበባ ወዳጅ ልትቀጥፈኝ ነው? አይ እኔ እንኳን የበለጠ እንድታብቢ ልንከባከብሽ። እሺ እባክህ ካበብኩ በኋላስ? ያው መንከባከቤን እቀጥላለሁ። እንደዛ ከሆነ አበባነቴን ከንቱ ልታረገው ነው? አልገባኝም። ማለት ንቦች መተው ካልቀሰሙኝ፣ ዘሬን ካላበዙት፣ ሰዎች ደግሞ ካልቆረጡኝና በውበቴ ካልተማረኩ ከአረም በምን እለያለሁ? እኔ እጅ ሰጥቻለሁ። በቀላሉማ እጅ አትስጥ እንዴ! ፍልስፍናሽን አልቻልኩትማ። ባንቺ ተስፋ አልቆርጥም፣ መሸነፍ አልፈልግም ምናምን ስትለኝ የነበረው ውሸት ነው ማለት ነው? መልስ አሳጣሽኝ እኮ። እንዴ ቆይ ሌላ በምን ተሸነፍክ? ውሸት አይደለም ግን በሀሳብ በለጥሽኛ። ደግሞ እኮ ባንቺ ሁሌም እንደተሸነፍኩ ነው። በጣም ደስ ይላል። ይኸውልሽ መጀመሪያ በውበትሽ፣ ከዛ በጸባይሽ፣ ከዛ ደግሞ በፍቅርሽ። ማንኛውም ሴት በውበቷ መማረክ መቻሉ በጣም ነው የሚያስደስታት። መሸነፌ ነው ደስ ያለሽ? እኔም በምትኩ ደስ ባሰኝ ደስ ይለኝ ነበር። ኦ እንደዛማ ከሆነ ሁሌ ነው የምነግርሽ። እኔ ሁሌ ደስተኛ እንድትሆኝልኝ ነው ፈልግ። የቻልኩትን አደርጋለሁ። ብርክቲ እኔ እኮ እንዲያብረሽኝ በመሆንሽ ብቻ ደስተኛ ነኝ። በቃ አትራቂ። የሆነ ተአምር ተፈጥሮ አንቺ ልብ ውስጥ እኔ ብቻ ስገኝ ማየት ምኞቴ ነበር። እስኪ እሱ ወደፊት እናያለን። በቃ ይኸውልሽ አንቺ እኔ ብቻ ሆነሽ ማየት ነው ተስፋዬ። አምሯል ሸገኑ አምሯል ሸገኑ አምሯል ሸገኑ መለያያችን ዛሬ ነው ቀኑ ዛሬ ነው ቀኑ። ሀቢብቲ አይዞሽ ሙሽሪት አይበልሽ ከፋ አይበልሽ ከፋ ሁሉም ያገባል በየወረፋ። አታገቢም እንዴ? በየወረፋ በየወረፋ ሀቢብቲ አቡርኒ አንቺ እንዴት ነው የምታምሪው? ልዕልት ነው የመሰልሽው ሰውዬ። አሁን ይሄን ቀዩ ስደግምልሽ እንዴት እንደምታምሪ። ወይ በቃሽ እኔ ናት ለሽ ዝቅ ታረጋታል እኮ። አዎ ግን አሁን ራሱ ድንቅ ብላለች ትብላለች። አታያት የኔ ማር በጣም ደስ ብሎኛል። አንቺ እንዳልቀባሽ ከሷ ትበልጫለሽ። ልክ ነሽ የኔ እንበላታለን። ያሆ በለ ያሆ ያሆ በለ ያሆ እንደገና ያሆ በለ ምንድነው እያሱ ከያቦች እኔ የምልህ ሙሽራው ምን ነው ችግር አለ እንዴ? አሁንም እኮ የሀሳብ ለውጥ ካለ እኮ ሰዓቱ አረፈደ። የምን ያው ምናልባት ያው ለማግባት ካልወሰንክ አሁንም ጊዜ አረፈደም ብዬ ነው። ይቻላል እንዴ? ምንም ምንም ይቻላል። እንደውም እቺ ነገር ለምን አረቄ እየጠጣኝ ብናወራ? እሺ ያማችኋል እንዴ? አንተኛ ምን እያልክ ነው? ምን ሆነ ነው? ልጁ ኑዛዜውን ልቀበለው እንጂ ልጁ ሊያገባ ነው እንጂ ሊሞት ነው እንዴ? ኑዛዜ የምትቀበለው? ያው በለው እባክህ። ሰርግና ሞት አንድ ነው ሲባል አልሰማም? ይሄ ልጅ አገባ ማለት እኮ ሞተ ማለት ነው። አስበው፣ ይሄ ልጅ በነፃነት ያደገ የት ገባ የት ወጣ ሲባል ምን ጠጣ ሲባል ትንሽ አያሳዝንም አይደል እንዴ? ለምሽ
ተወኝ ሚስት ይቅርብህ። ኧረ በእናትህ ተወኝ። ምሽተኛ ነጋ ቆስት ባልጨረሽ ምንድን የምታየው? ምን ሀሳብክ ለምሽ? በእናትህ ተወኝ። ጎበዜና ያው በሬ ያው በሬ አረቄ የለም እንዴ? ሂድ ኧረ ቀስ በል ያንተ በሬ ኧረ በል ሂድ ኧረ አጎቴ በቃኝ በቃኝ። እሺ አጎቴ ቆይ ቋንጃ የሚባለውን ቦታ አግኝቼዋለሁ እንዴ? እያመመኝ ቆይ እዚህ ጋር ልቀመጥ። ውይ ቢቀርብ ሰው እንደው እኔ አጎቴ አልፈልግም አልኩ። ጎዳሁን። በቃ በቃኝ አጎቴ በቃኝ። በቃ ነው ወደ ቤት እንሄዳለን። በቃኝ ጨርስ። በቃ እርሻውን ረሳን። እኔ እዚህ ወደ ቤት ልግባ። ተነስ ወደ ቤት ልግባ። ና ቀስ በል። እንነሳ አሁን እንነሳ። ልጥላይ ነው እንዴ ነው? ወረ ጉድ ወይ መጎርመ አጎቴ አንተም ልጥለኝ? አይዞህ የበሬው ልጅ። ኧረ በቃ አጎቴ በቃ እንሂድ በቃኝ በቃኝ። ሕፃነ ቂርቆስ ኧረ በቃ ገጠር ግባ እናሳ አርሳ አርፈ ብላ። ወይ ሕፃነ ቂርቆስ ባይበላስ ቢቀር ያሉት ከሚጠፋ የወለዱት ይጥፋ። ኧረ በሬውን ቀስ አጎቴ ኧረ መጡ። ወይኔ ያሰልፍ እንደዛ ስንት መከራ አይቼ አፈር በልቼ ያሳደግኳት የበኩር ልጄ መጨረሻ ላይ እንደው እዚች ስታላይ ትውደቅ። አምሯል ሸገኑ መለያያችን ዛሬ ነው ቀኑ አይበልሽ ከፋ ሁሉም ያገር በየወረፋ ይሄን አሳድጎ ለፍቶ መና ማለት አምሯል ሸገኑ መለያያችን ዛሬ ነው ቀኑ ሸገኑ አምሯል ሸገኑ ማን ሸገኑን ያላችሁት? አምሯል ሸገኑ እማዬ ወይ አላማሩብኝ። ታምሪያለሽ እንጂ እኔ ልጅ የኔ ያሰለፍ ልጅ ሆነሽ እንዴት አታምሪ? ምን ዋጋለሁ ኡሚ ሹሃዳ ምንድነው? ከቅድም ጀምሮ ትያለሽ ታውቆሻል። ዛሬ እኮ የልጅ ደስታ ነው። አንቺ እንደ ጮም ዋምተሽ ቀሪና እንደዚህ ብለሽ ሁለተኛ እንዳትጠሪኝ አላልኩሽም? ሹሃዳ ኡሚ ምን ሆነሻል? ዛሬ እንኳን ፈታቲም እንዴ? ዛሬ የደስታ ቀናችን እኮ ነው። ጭራሽ ዛሬ የደስታ ቀናችን ነው ስትይ አታፍሪ? እና ዛሬ ደስታችን ቀን አይደለም እንዴ? ምኑ ነው ደስታ? ልጅሽ እኮ እየተዳረች ነው። ምኑ ነው የደስታ ቀን? እቺ ይሄንን ቺስታ እያገባች የደስታ ቀን ነው ትይኛለሽ እንዴ? ኡሚ ለማኮ ኪሱ ቺስታ ቢሆንም እኮ ምርጥ ያራዳ ልጅ ነው። በዛ ላይ ለኔ ባለውለታይ ነው። አሃ አዎ፣ እናንተ ሁለታችሁማ የሆነ እንደዚህ ያለ ነገር እንዳላችሁማ ጠርጥሬያለሁ። አትይኝ ቅመወይ እስኪ ጸጉሬን ያዘብኝ እቺ ነገር አላቂኝ። እማ እድሜ ልክሽን ግን አንድ አይነት ወሬ ከምታወሪ ምን አለ ዛሬ እንኳን እንደደሰት ብታይ። እስኪ እኛ አላማረብኝ? ቆንጆ አልሆንኩም ልጅሽ? አምሮብሻል አልኩሽ እኮ። ግን ምን ዋጋ አለው? አብሮሽ የሚቆመው ያለማ መሆኑን ሳስበው ግን በቃ ያንዘረዘረኛል፣ ያመኛል። ኡሚ ደግሞ ብለሽ ቀሪ።
ዛሬ አንቺ ሴትዮ አፍሽን ዝጊ ብዬሻለሁ። የዚህ ለማ የሚባለውን ልህ አንቺ ላይ እንዳልወጣ ልብ አድርጊ። ዛሬ አፍሽን ዝጊ። እማዬ በእናትሽ በደስታ ቀን ልትጣሉ ነው እንዴ? ኧረ በእግዚአብሔር ተው በእናታችሁ። ረዲያ ምን ነው ደስታ ብለሽ ስሙን አሳምርሽው እና ደስታ አይደለም? ረዲያ ደስታማ ለዛ ለለማና በዙሪያው ላሉት ሰዎች ቀረ። ለኔስ ለኛማ ሀዘን ነው እንጂ ለቅሶ ማለት እንዴት እንዴ? ለኛማ ሀዘናችን ነው። ስሚ ከሀብት የለው ከመልክ የለው የሆነ ኩሩሩ ላይ ወድቀሽማ እንዴት እንደሰታለን? ዛሬማ ሀዘናችን ነው። እንዘን እንጂ ልዘንበት አትንኪ። አፍሽን መዝጋት አትችልም? እንዳልዘጋልሽ ዝጊ ብዬሻለሁ። ዛሬ ከላሱሚ ዛሬ ደስታችን ቀን ነው። እሱ የምትናገርበት ቀን አልፏል። ዛሬ ወደ ፕሮግራማችን እንደው አፈር ልብላ። እኔ አሰለፍ ሰው መርቄ ምንም እንደው ጠብ ብሎ ያውቃል። ወዲያው ነው የሚደርሰው። ምን ነው ፈጣሪ፣ ምን ነው አንቺ ላይ ግን አልደርሳለኝ። ይሄ ማለት ደግሞ ማለት ነው እኔ እኮ የመረቅኩሽ የብረት መዝጊያ የሆነ ባልስጥሽ ብዬ ነበር። ቆይ ለማ ብረት መዝጊያ አይደለም እያልሽ ነው? ይሄ አንቺ ጉድ የበር ጭራሮ የማይሆን ይሄው ጉልቻ። እማ ተይ በእናትሽ በደስታዬ ቀን እንድከፋ አታድርጊኝ። ቆይ ምንድነው ሐሳብሽ? ኦክቲ ለምን ትከፊያለሽ? ዛሬ እኮ የደስታሽ ቀን ነው። እንዴሽ ብለሽ እንዳይከፋሽ። ትሰሚያለሽ? ዘፋኙም እኮ ተናግሮ ጨርሶታል። ምን ብሎ? ኪሱ ላይ ምንም ብር እንደሌለው ነው። እሺ አዎ መኪናና ቤትም እንደሌለው። እሺ እንኳን የብረት የጨራሮ ማይሆን ብሎ ራሱ ኤልያስ አይደል እንደዘፈነው። እኔ እንደውም ደግሞ ትንሽ ለዚህ ለለማ ይመስለኛል የዘፈነው ራሱ አልመገጣጠም ቀድሞ ዘፈነለት። አረ ዘፈኑ እንደዚህ አይደለም የሚለው። በቃ ይላል አልኩ እኮ አንቺ ካልሽ እሺ ይበልሽ። ስሚ እንጂ ያችም ሀና ተብዬ ሚዜሽም ካክስቷ ጋር እኔን እየወጨቀች እያማቻው ይሄን ብዙ እያለቻት ነው። አሁን ደግሞ ጭራሽ ብለሽ ወደሷ ሄድ። አረማ በፈጠረሽ ተይኝ በቃ ልደሰትበት። እሱማ ዝም እላለሁ። እኔ የምለው ለመሆኑ ግን እንደው ሀብቱን አስመዝግቦ ማለማ አዎ ምን አለኝ አለ? 2 ጫማና 2 ሸሚዝ አስመዝግቧል። ካልሲ ሳልጨመረበትም ጫማና 2 ሸሚዝ አስመዝግቧል። የሰው ልጆች ይሄን ትራይ ይሄ አዲስ የመጣውን ቢ ምናምን መኪና አስመዘግባሉ። ያንቺ ሸሚዝና ካልሲ አስመዘግባል። ሙትቻ ቀመሞ ተነሽ ተወድርጊልህ ለማዩ ይፈላት ተነሽ በቃ ይሄ ሽቶ ነው እንዴ? ራሱ ነው የሰራው ጤና አዳምና ልጅ አንድ ላይ ወቅቱ። አረማ ይሄ እኮ ለጥሎሽ የመጣ ብራንድ ሽቶ ነው። አረ እኔ ያሰለፍ ብራንድ አላውቅም። ብራንድማ ከዚህ የት እና የት ነው የሚሸተው? ሻፋዳሚ ይሄ እኮ ብራንድ ነው። ማን ነው ሻፋዳ? አንቺ በስተርጅና ነኝ እንዴ? ልትሰልኝ እንዳይሆን ኦሚ ከላስ በቃ ክብሮቱን ይጠብቁ። ከዚህ በላይ ልታገሱት አልችልም። አንቺ እማ እንግዶች እየጠበቁሽ ነው። ውጪ ለምን ተቀበያቸው? ቆይ ማንን ነው ሴትዮ ለማለት? ስሚ እንኳን እኔ አንቺም ሴትዮ አልተባልሽም። አንቺ እኮ እኔ ታላቅ ነሽ። ስሚ ከኔ በፊት እኮ ነው ዳዴ ማለት ይችላል። አረማ ሰው እየጠበቀሽ ነው። እሺ አንጫወተው በሰርግ ቀን ቀድመሽ ብትወልጂ ከኔ ልጅ በላይ ታደርሺ ነበር። ደግሞ ሴትዮ እማ ሀና እኔ ዛሬ ይኸውልሽ ደስታሽን አላበላሽም ብዬ ነው። እኛ ሴትዮ ግን ከላይ ላንሽልኝ። ማን አንቺ ላይ ተቀመጠ? እኔም የለማንሽ ለተቀበል ሂጅ ሀና ሳስተሽቀሪ ደግሞ ሳትላሽ ሀቢብቲ በቃ ታገስኳቸው እኮ። ምን ሆነክ ነው?
ምንም አልሆንኩም ትለኛለህ እንዴ? እንደዚህ ተጠቅልለህ መታክ? እባክሽ ተይው፣ ትንሽ አደጋ ነው። የምን አደጋ? ማታ ከቤት ዕቃ ለገዛ ስወጣ ሌቦች ይዘው ደበደቡኝ። ሌቦች? ያ ሌቦች። እየዋሸከኝ ነው አይደል? ኪያ፣ እኔ ለምንድን ነው አንቺን የማዋሸሽ? ናታን ነው። ይኸውልሽ ኪያ፣ ትላንት ዝቶብህ ነበር። ስለዛተ ብቻ ያደርገዋል? ለማስፈራራት ብቻ እኮ ነው። እሱ እንደመታክ እርግጠኛ ነኝ። እመኝኝ ኪዩ፣ እንደዚህ ያደረጉኝ ሌቦች ናቸው። አላምንክም። እኔ ልሙት፣ እውነቴን ነው። እሺ ደብድበው ምን ወሰዱብክ? ስልኬንና ትንሽ ገንዘብ ይዤ ነበር፣ ይዘውት ሄዱ። ለነገሩ ተው፣ ሰዎች ልኳስ ደብድቦክ ሌብነት እንዲመስል ስልክህን አሰረቀ። ሌቦች ናቸው ብዬ ካሰብኩኝ እንዴት የሚፈልጉትን ነገር አደርግላቸዋለሁ? እሱን አጣርቼ ይደርስበታለሁ። ይልቅ እሱን ታዩና ያልሽኝ ቆረቆር ይኸውልሽ። ቆረቆር? ምንድን ነው እንደዚህ የሚያስቅሽ? ምንድን ነው ያልከው? ቆርቆር ነው። አይ ምንም። ልገዛ ሲሄድ ስሙን ስጠይቅ እንዳለ እየሳቁብኝ ነበረ። ቆይ ምንድን ነው ስሙ? ልክ አይደለም? ቆረቆር ሳይሆን ቆቆር ነው የሚባለው። ቆቀር ቆረቀር፣ ብዙም ልዩነት እኮ የለውም። ለዛውም የምድርና የሰማይ ልዩነት ነው ያለው። እንዴት? ቆረቆር እኮ በሽታ ነው። በሽታ? ለዛውም ጭንቅላት የሚያቆስል የሚያቆሳስል። እኔ የምልክን ከየት ገዛኸው? መንገድ ላይ ነዋ። እሺ የኔ ቤት ስራ ቀላል ነበረ። ጥንዶች ነን ማለት ነገር እንዴ? ትክክል። ቆይ ማን ተረጎመልሽ? አንድ ፈረንሳዊ የእናቴ ጓደኛ ነበር፣ እሱ ነው የተረጎመልኝ። ከዋናው ከምንጩ ነው ያገኘሽ? እና እጅ እኮ ረጅም ነው። እሱንማ እያየሁት አንዴ። ያንን ናታን ግን አለቀው። ኪዩ አረሳሹም እንዴ? አሁን እጁ ምናምን ስለው ትዝ ያለኝ። እጅክን እንደሰበረልክ እጁን ነው መሰብረለት። እሱ እኮ ላይሆን ይችላል። እሱ እንደሆነ እርግጠኛ ነኝ። ይኸውልሽ ኪያ፣ እርግጠኛ ባልሆንሽው ነገር ችግር ውስጥ አትግቢ። በማጣራው መንገድ አጣራዋለሁ። እሱ እሺ ናሽም አንቺ ልጅ ቆይ ምን ሆነሻል? ይኸውልሽ ለአቡሻ ደጋግሜ ስደውልለት ነበር፣ ግን ጭራሽ ስልኩ ሊሰራልኝ አልቻለም። እና እሱ ገጠር አይደል እንደ ያለው ኔትወርክ ምናምንም እኮ ሊያስቸግር ይችላል። እሱማ ሊያስቸግረው ይችላል፣ ግን ያው ከሰራልኝ ብዬ ደጋግሜ እየሞከርኩለት ነው። አልሰራልሽም ማለት ግን ደግሞ መጨነቅ አለብሽ ማለት አይደለም። ወርጄ መሰለሽ እንደምጨነቀው። ታዲያ ማን አስገደደሽ? አስቂብኝ ንገርሽ። ምንድን ነው አረን ያስቀብሻል? ሄሎች ላይ ሄሎች የምሬን ነው። ይኸውልሽ ምን መሰለሽ ቤዛ፣ አቡሻ ገጠር የሄደ ታይም ደብሬ የምትባለች ተዋውቆ ነበረ እና ቤዛ ትሳቂ መች ሳኩኝ። ብቻ ከእሷ ጋር የማይሆን ነገር እንዳይፈጠር ብዬ ነው። የማይሆን ነገር ስትይ እስኪ ግልጽ አድርጊው። አሁን ይሄ ሳይገባሽ ቀርቶ ነው? የሆነ ነገር እንዳይፈጠር ፈራው። እስቲ ምን እንዳይፈጠር ነው? ቤዛ ሙድ አትያዥ። ኧረ እኔ ሙድ አልያዝኩም። አሁን ይሄ የማይገባ ነገር ሆኖ ነው ስታናች። አቡሻ በጣም ነው የሚወድሽ። ከአንቺ ውጭ እኮ ማንንም አያዩ። ድንገት ቢሳሳትስ ብዬ እኮ ነው። ለነገሩ ልክ ነሽ። የሆነ ትልቅ ሆቴል ናይት ክለብ ምናምን ሄደው እየተዝናኑ ሊሳሳቱ ይችላሉ። ቤዛ በጣም ነው የምታናጁሽ። አጠገቤ እንዳትደርሺ። ሄለን ጠብቂኝ። ቆይ ኤላዬ እንዴት ነህ? አለሁልሽ። እንዴት አለሽ? ከበሩ እስከ አንተ ስንት እርምጃ ነው? ማለት እኔ እንዴት ላቅ እችላለሁ? እኔ ግን አውቃለሁ። እንዴት ልታቂ ይችላልሽ? ኤላን እስካገኘው ምን ያህል እራመዳለሁ ብዬ ነው። እና ስንት ሆነ? 158 እርምጃ ነው። ቆይ ቶሎ ባታገኘኝስ? አንተን እስከማገኘ ድረስ መሄድ አላቆምም። ለምን እስከ ምድር ጫፍ አትሆንም እጓዛለሁ። በቃ በየቀኑ ፍቅርሽ የምገልጭበትን መንገድ አታጭም አይደል? አዎ፣ ካንተ ውጪ ምን ሀሳብ አለኝ? ሌላ ላስብ ብልም አልችልም። መታደል ነው። ምኑ? ባንቺ ልክ ማፍቀር መቻል። መፈቀርስ? ባንቺ መፈቀርም እንደዛ። እና መታደልን ታምናለህ? አዎ በደንብ። ታዲያ ለምን ትሸሻለህ? ብርክቲ በእናትሽ ወደ ኋላ እንመለስ። ቆይ ግን ኤላ ትዝታችንን አስበህ አታውቅም? ብዙ ጊዜ፣ ሁሌም፣ በየቀኑ። እና ምን ይሰማካል? ደስታ። እኔ ግን በደስታ ብቻ አይደለም በእንባና በሀዘንም ነው ማስታውሰው። ለምን?
እንደዛ እየተዋደድን ዛሬ ከኔ ጋር መሆን አለመፈለገን እያሰብኩ። ብርክቲ አሁን ቆንጆ ሙድ ላይ ነኝ። በእናቴ ስሜቴን አረብሹ። እሺ አረብሽም፣ በቃ ተው። ምነው ዛሬ አልመጣችሁም እንዴ? ምን ነው አሳሰበችሽ? አይ ስላላየኋት ነው። ምን ገና ዝግጅቱ ሳይጀምር ድምጤ የተዘጋ። ምን አረቄ የሌለበት ቤት መጥቼ ችግር እኮ ነው። ምንድን ነው ሀሳብ ያገባት ትመስላለህ? በቃ ላገባ ነው ማለት ነው እንዴ? ለማ ካላመንክበት እኮ አሁንም መቅረት ይችላል። ከዛስ? ቀደምም አውርቼ ነበር ስለሱ። በየግሮሰሪ እየዞርን አረቄያችንን በነፃነት ቆይ ግን አንተ ሆዴ ባሰሱ አታውቅም አይደል? ደግሞ ምን ሆነ ነው ሆድ የሚብስ? ከማግባት በላይ ሆድ የሚያስብስ ነገር አለ? ወግ ነው ሲዳሩ ማልቀስ ሲባል አልሰማህም? ይልቅ በቃ እሺ እሱን ተውትና መኪኖቹም ነው የቆዩት አይመጡም? ግን እኔ የምለው ስንት መኪና ነው የተዘጋጀው? ሁለት ነው። አንድ ለሙሽሮች አንድ ለሚዜ። እንዴ ለእናትየውስ? እንዴ እሳቸው ለምን ከፈለጉ በእግራቸው አይመጡ? ጭራሽ ለእሳቸው ምን ጭናቅ? ኖ ለማ እንደዛ መሆን የለበትም። እሳቸው ባይኖሩ እኮ ልጅቷን አታገኛትም ነበር። እና ስለዚህ ባይሆን አንተ በእግር ሄደህ እሳቸው በመኪና መምጣት አለብህ። አረ እባክህ እያሱ ተወኝ። እኔ ለራሴ ተስፋ የቆረጥኩ ሰው ነኝ። ተስፋ የቆረጠ ሰው ደግሞ ምን ሊያደርግ እንደሚችል ስለማይታወቅ ተጠንቀቅሽ። አቦ ተወው በእናትህ። እኔ የምለው ግን ፕሮግራሙ የተዘጋጀበት ሆቴል የት ነው? ሂልተን? የቀለድክ አይደለም? ለምንድን ነው የሚቀልደው? እኔ እያሱ እንደዚህ አይነት ተራ ቦታ አልነካካም። እሺ እና ምን ልትሆን ነው እንዴ? አንተ ጊዜ ጥሎኝ ነው እንጂ ሀገሪቱ ላይ አለ የተባልኩ አነቃቂ ነበርኩ። እርግጥ ነው አነቃቂ ነበርክ፣ ግን ደግሞ እሱ ስላልሆነልህ ያው ያንቀላፋን ያለው። አንተ ሰው እየተወኝ ብያለሁ። እኔን የመሰለ ሰው ሂልተን ትሉኛላችሁ እንዴ? እና ታዲያ የት ይሁንልህ? ያው እሱማ ባይመጥነኝም ሸራተን ቢሆን ጥሩ ነው። አረ ያስ እኛ ስንቀልድ ነው እንጂ የተዘጋጀው ሸራተን ነው። እዛ በለኛ እንዴ ስንቱን አሳሰብከኝ። እኔን የሚያክል ሰው ስንት መድረክ የመራው ሰውዬ ታውቃለህ? ስንት ሰው እኮ አነቃቅቼ ነጋዴ ያደረኩ ሰው ነኝ ታውቃለህ? እነዛ ሰዎች እዛ ላይ ምንድን ነው በጣም ጨንቆኝ ነበር። ቀድመን ባናስብ እኮ ጉድ ነው። እንደ ቀልድ በጣም አመሰግናለሁ። እንዳታደርገው ነገሬክ ነበረ። ምኑን? ስለምን እያወራሁ እንደሆነ ጠንቅቀህ ታውቃለህ። ያምሻል እንዴ? ዛሬ በግራ ጎንሽ ነው እንዴ ተነሳሽው? ለምን በጭንቅላቴ አልነሳም? አንተ ምን አገባ? ሴትዮ ያልጨረሽው እንቅልፍ አለብሽ። ሂጂና ተኝ። እኔ ላጩኝ። ለምንድን ነው ያስደበደብከው? ማንን ሊሆን ይችላል? ባሩክና። ምንድን ነው የምትቃዥው? እያናገርኩ ጥላዬ ልትሄድ ነው? እና ታዲያ ይሄን ቁንቅጀትሽን ቆሜ ልስማለሽ? እንደምታስደበድበው ስዝትበት ነበር። እና ታዲያ የዛትኩኝ እንደሆነስ? ትላንትና ሰዎች ልክ አስደበደብከው። ማ እኔ ናታኔ ለሷ ነሽ ሰው ልክ ማስደበድበው? ለዛውም ሌብነት እንዲመስል አድርገህ ነው። ይኸውልሽ እኔ ከፈለኩኝ አሁኑኑ ሄጄ አፈር ድሜ ያበሏለሁ። እሺ እሱማ የወንድ ተግባር ነበር። ኪያ ለንግግርሽ ተጠንቀቂ፣ እንዳታሳስቺ። ባልጠነቀቅ ምን ልታመጣ ነው? ምን ላደርግሽ እንደምችል በደንብ አድርገሽ ታውቂያለሽ። አላውቅም፣ እስቲ ንገረኝ። ኪያ ሴት ነኝ አይነካኝም ምናምን ብለሽ ከሆነ እንደዚህ የምትሆኙ በክብሬ ከመጡብኝ ምን ላደርግ እንደምችል በደንብ ታውቂያለሽ። የዛኔ ማደርገውን አሳይካለሁ። ቆይ ትላንትና ላወቅሽው ልጅ ብለሽ ከኔ ጋር ልትጣይ ነው? አትርሺ። እኔ እኮ ነኝ እንድትፈትኙ ብዬ ይላኩሽ። ልጁ እንደምታስበው አይደለም፣ ጥሩና የዋ ልጅ ነው። ስለዚህ እንድትጎዳው አልፈቅድልክም። እኔ ይኸውልሽ እሱን ለመጉዳት ያንቺ ፍቃድ አያስፈልገኝም። እሺ ናታን አታናደኝ። አሁን ሂድና ይቅርታ ጠይቀው። ማን ናታን ነኝ? እሱን ሄጄ ይቅርታ የምጠይቀው? ደፋር። የማደርገውን አሳይካለሁ። ይኸውልሽ የዛኔ ጦርነቱ ካንቺ ጋር ይሆናል። እሺ ብሽ ቆንጆ ወደፊት ሚስቴ ወይ ወደፊት ባለ ምን ነው ብቻሽ? ምን ፍቅር መጥቶ እስኪ ያነቃኝ እየጠበቅኩኝ። ይኸው ካች ብዬልሻለሁ። ፍትት በይልኝ። እኔ ስለፈለኩ እኮ አይደለም ስታታ እና ፍቅርህ በደም ስሬ ሞልቶ ሲፈስ ይሰማኛል። አንቺ ምን አይነት የፍቅር ቃል ነው? ይሄንንም ፈልጌው አይደለም። ይሄም ፍቅር ነው አንደበት የሚሆነኝ። እኔ ግን በጣም ታድያለሁ። እንዴት? አንቺን የመሰለሽ ፍቅር የሆነሽ ፍቅረኛ ስላለችኝ ነው። እኔም እኮ እድለኛ ነኝ። ማፍቀር ትችልበታለህ። ያው ከዚህም በላይ ፍቅር ሰጥቼሽ ብንከባከብሽ በጣም ደስተኛ ነኝ።
ከዚህ በላይማ ቀብ ጠብቃለሁ። ቅብጥ ሙልቅቅ በይልኝ ካልክሽ ምን አዲስ ነገር አለ? ምንም የለም። አንተ ጋስ ያው ፍቅርሽ ነው አንዳንዴ ሲያገረሽብኝ ነው። ውድድ ነው ማለትሽ። አይ ሞድካለሁ። ሄሎ አክስቴ የት ደረሽ? ወይ ቢጥቆይ ይኸውልሽ ሙች እኔ ለአንቺ ስል እንጂ እንደው እቺ ወፈፌ ሴትዮ ባለችበት ቦታ መገኘት አልፈልግም። ቆይ ግን አክስቴ አሰለፍ የተጣላችሁት በእኔ ተነሳ ነው አይደለ? ያኔ ባንቺ የተነሳ እኮ ነው የተጣላን። እና ታዲያ ያኔ የተጣላችሁት ቂም ሆኖ እስከ ዛሬ ድረስ መቆየቱ አስፈላጊ ነው? ውይ ቢጥቆይ ደግሞ ያልገባሽ ብዙ ነገር አለ። ምን? ስሚ ያኔ እኮ የተናገረችኝ በውበቴ የተነሳ እኮ ነው። እኔ ተዋቡ ደግሞ በእኔና ባንቺ ውበት የመጣ ሰው በቃ ለዘላለም ጠላቴ ነው። ኧረ አክስቴ በእናትሽ ነገሩን አረጋጊው። ቆይ አንቺ በሁለት ወንድ መፈቀርሽ እሷን ለምንድን ነው ያንጨረጨራት? ስሚ ያኔ የተናገረችውን ንግግር መቼም አረሳላት። ወይ ጉድ! ገና ሳትገናኙ እንደዚህ ከሆነችሁ ማስትገናኙ መጣላታችሁ ነው። ይኸውልሽ አንድ ነገር ትንፍስ ስላለው ብትል እስከ አንገት ማሰሪያዋ ነው መነግራት። እኔ ተዋቡ አይደለሁም። አክስቴ ግን ምን አለ አንድ ጊዜ ብቻ ተረጋጊ። እኔማ ተረጋግቻለሁ። ይኸውልሽ ንገሪያት እሷም ደንበሯን ጠብቃ እኔም ደንበሬን ጠብቀን ነው ሰርጉ የምንውል። አለያ ግን ሰርጉ ይበላሽላታል። እሺ በቃ ነግራታለሁ አክስቴ። ደግሞ ሙሽራ እየጠራችኝ ነው። እሺ በቃ ነኝ አንቺ ቻው። በቃ እሺ ቻው። መጣው እኔ እቺ ወፈፌ እኔ እንደው ለብጥሱ ብዬ ነው እንጂ እኔ እሷ ጋር እንደው ምንም ባልገናኝ ደስታዬ ነው። አንድ ነገር ብትናገር ግን አሳያታለሁ። እኔ አይደለሁም። አንቺ ደግሞ የት ሄደሽ ነው? እኔ በሰርግ ይቀልበድ የኔ ቆንጆ ነው እኮ አክስቴ ስልክ ላውራት ሄጄ ነው። በዛው ሌላ ስልክ ይዤ ነው የቆየሁት። የት ናት? እየመጣች ነው? አዎ እየመጣች ነው። ቆይ ግን እነለማስ እኔ አላውቅም። መጣው ካለ ይኸው ዘመናት ነው። እነሱ ደግሞ እዚህ እነዛነዛሉ። የኔ እናት በቃ አንቺ ዛሬ እኮ ደስታሽ ቀን ነው። እንደዚህ እኔ እደውልለታለሁ። እሺ በእናትሽ የት ናት? ትጂ ቁጭ በይ። እሺ በቃ እሱ ነው የምሆነው። አንቺ ዛሬ ደስታሽ ቀን ነው። ለምን እንደዚህ የምትበሳጪው? እንዴት ነው የማልበሳጨው? ቤትሽ እየቀላ ነው። አሁንስ ምን እዳ መግባት ነው? በሁለት ሰው መፈቀር መከራ እኮ ነው። ጊሊያድ የሆነ ደስ የሚል ነገር አለው። ቁመቱ፣ ደረቱ ሞዴል ነው የሚመስለው፣ ግን የሆነ አምታቶ ነገር ነው ባክ። ኪሩ ደግሞ የሆነ ደስ የሚል ጨዋታው፣ ቀልዱ፣ እንክብካቤው የተለየ ነው። እሺ ማንን ልምረጥ? ይሄንን ሁሉ ነገር ያመጣው እኮ ግን ቆንጆ መሆን እኮ ነው። እንደው ምን አለ ፉንጋ በሆንኩኝና አይ እሱ እንኳን ይቅርብኝ። ኧረ እንኳንም ቆንጆ ሆንኩኝ። ወደፊት እኮ ስንቱ የተደባደበባት ቆንጆ ነኝ እያልኩኝ አወራለሁ። ጭራሽ ፉንጋ ለራሴ ረዛው ለጠላቴ እንዴ! ጊላስ እንዴ! ስማን ቡልዶን ፍስቀዱ ስማንቺ አስደነገጥሽኝ እኮ ያምሻል እንዴ! ኧረ የሆነ ሰው ጭራሽ ጊሊያድ ድረስ ማን ጄሪ ነኝ እንደዛ አልኩት? አዎ አንቺ ጄሪ ነሽ። እስከዚህ አንቺ ሴትዮ ያምሻል እንዴ? እኔ እንደዛ አላልኩኝም። ጭንቅላሽ ሾጥ አድርጎት ነው እንጂ በፍጹም እኔ ጄሪ እንደዛ አልልም። ኧረ እኔ ጤነኛ ነኝ። ወይ ጉድ! ጊሊያድ ድረስ ሲጀመር ነው ይኸውልሽ ያላልኩትን ነገር ሲሉብኝ አልወድም፣ ያናድደኛል። ብለሻል አላልኩኝም እኔ እንደዛ ጄሪሞች ብለሻል። ኧረ እዛው እራስሽ ድፍት በይ። እኔ ምን በወጣኝ የበላሽ የጠጣሽ አንቺ ሰው ድፍት በይ እንዴ! እኔ እኮ ገና አንድ ፍሬ ልጅ ነኝ። በልቼ አልጨረስኩኝ፣ ሩጫ አልጠገብኩኝ። ምን በወጣኝ? ውይ ጄሪዬ ረስቼው እኮ ነው። በእናትሽ ይቅርታ። ቆይ ምን ታደርጊ መጣሽ? እኔማ እዛ ጋር ሳይሽ ደብሮሽ ብቻሽን ስታወሪ አየሁሽ። ከዛች ልጅ አፍቅራ ነው ወይስ ምንድነው ብዬ ልጠይቅሽ መጣሁ። እኮ እኔ ጄሪ ፍቅር ሊይዘኝ አይደለም፣ ፍቅር ሊይዘኝ ይቅርና ማለት ነው። ፍቅር እንዴ ባጠገቤ ውልብ ብሎ አያልፍም። እሺ ለነገሩ ልክ ነሽ፣ ግን ጊሊያድ ደህና ነው እንጃልሽ። አትቆጪኛ። እንደው ቤዛ ተፈተንኩብሽ እኮ በዚህ ስለው ጊሊያድ፣ በዚህ ስለው ኪሩ። አሁንማ እኮ ጭራሽ ሁለቱም በእኔ ተነሳ ሊቦቀሱ እኮ ነው። ማ ኪሩ ነው ጊሊያድ? አይገርምሽም? አይ ይሄ ውበት ስንቱን አጋደለ። እኔማ እንደው አሁን ላይ ፉንጋ ሆኜ ባለፍኩት። አረ ለማን ብለሽ እንዴ? ለምን ጥርሳቸውን አይዋለቁም? አንቺ ለማን ብለሽ ነው ፉንጋ የምትሆኚ? ለነገሩ እውነትሽን እኮ ነው። እኔ ለማን አባቱ ሲባል ነው ፉንጋ መሆን? የራሳቸው ጉዳይ። ግን አንቺ ማንን መረጥሽ? ከኪሩና ከጊሊያድ? እኔ እንጃ እባክሽ፣ ግራ ገብት ብሎኛል። ወይ እንደው ጄሪ ባንቺ የደረሰ በማንም አይደል። ሴትዮ ሙዳት ያጂ። እሺ ወይ የሆነ ባህል ላይ እንዳለው ማለት ነው። ሁለቱንም እናደባድባቸው፣ ከዛ በዱላ ምናምን ይጋራፉ፣ ያሸነፈ ይወሰድ። በፍጹም እሱን አያደርጉም፣ ምክንያቱም ሁለቱም በጣም ፈሪ ናቸው። እሱስ ልክ ነሽ እባክሽ። እና ምን ትመክሪኛለሽ? እንደው ከናካቴው ቢቀሩስ? እንዴ
እሱማ እኮ የተቀደሰ ሐሳብ ነበር። እኔ መቼም ቢያልኩኝ ቤዛ ምን ሆነሻል? እኔ እኮ ቢቀሩብኝ ደስ ይለኛል። ግን የሆነ ሰዓት ላይ ማለት ሽው ብላ የምትመጣብኝ ሴትዮ አለች። በቃ እሷ እኮ ናት ያስቸገረችኝ። እስቲ ወይ በቃ እናስብበትና የሆነ ፈተና እናዘጋጅላቸዋለን። ከዛም ፈተናውን ያለፈ እኔን ይወስደኛል ማለት ነው። ጸድ ሐሳብ እንደውም ለዚህ ሐሳብሽ ነሽ ልጋብዝሽ። ደስ ይለኛል። እኔም ብለህ አቡሽ ወይ ወይ እንግዲህ እንትን አትበል። አይ አጎቴ ይገለኛል። ስማኝ እሺ ያኔ እንደው እዚህ መጣ ጊዜ ከደብሬ ጋር ተገናኝተህ ነበር እንደው ማሃ እኔ አቡሻ ሲጀምር ማንሽ ደብሬ? ደብሬማ የጋሽ መንገሻ ልጅ ነች። ጋሽ መንገሻ አላወቅኳቸውም። ጋሽ መንገሻ እንዴት አታውቃቸውም? እንደው ስለ አውራሪ ሰምተህ ታውቃለህ? ስለ አውራሪስማ መንገድ ላይ ከግስለው እየነገረኝ ነበር። አይ ጎሽ ዋናው መስማትህ ነው። አየህ እሱ እጁ ላይ ሰው አይበረክትም። ለቋንጃ የሰነዘረው ግንባር ላይ ነው የሚያርፈው። ቆይ እኔ ግርም እያለኝ ያለው ቆይ ምንድነው ቋንጃ የምትሉት ነገር? የሰፈሩ እንዳለ ሰው ቋንጃ። ቆይ ከቋንጃ ጋር ጥብቅ ትስስር አላችሁ እንዴ? ሰው እኮ ወዶ አይደለም። ታዲያ ምንድነው? ይኸውልህ ስማኝ፣ ሰው ከመግደል ቋንጃ ብሎ ትምህርት መስጠት ይሻላል ብሎ የሚያምን ነው። እኔ ግን ምንም አላመረኝም። በል እንግዲህ እኔ የምነግርህን ልብ ብለህ ስማ። እሺ ምንድነው? ይህ አውራሪስ በደብሬ ከመጡበት ማንንም አይመርም። አባቷ ወደ ከተማ ሊሰዷት ብለው እኔ ነኝ ያለ ወንድ አውቶቡስ ተራ ማድረስ አቅቶት ይሄ ቤቷ ቁጭ ነው ያለችው። ታዲያ ሊያገባ ታስቦ ነው? አይ እሱማ ወጉማ እንደዛ ነበረ። አይ ግን እንደው አቶ መንገሻ እንደው ለእሱ አባት ልጅህን ለልጄ ብለው ቃል ተግባብተው ነበረ። እሱ እኮ በጣም ትልቅ ሰው ነው። እርሷ የሚዋዝ አይደለችም። ቆይ እሷ ስንት ነች አጎቴ? አይ እንዴት ነች? አንድ 16 ቢሆናት ነው። 16 በጣም ትልቅ ነው እንዴ አጎቴ? 16 እኮ በጣም ትንሽ ነው እንዴ። ስማ እንጂ እሷ ባይልላት ነው እንጂ ቢልላት እኮ እንዴ አቅፋ እኮ የምታጠባበት ጊዜ ነበር ይሄ። ወይኔ አቡሻ ወይኔ። እሺ ታዲያ ለምን ሳይገቡ ቀሩ? ይኸውልህ እርሱ ታሰረ። ከበኋላ ከእስር ቤት ከወጣ በኋላ ስጡ ብሎ ቢጠይቅ አቶ መንገሻ ልጄን ለወንጀለኛ አልሰጥም ብለው ይኸውልህ ቃላቸውን አጠፉ። ደግ ደግ። ይሄ ነው አባት። አይ እንዴ አንተ ልጅ አትቀልድ ብያለሁ እንዴ። እሺ አጎቴ እኔ ምን አድርግ ነው የምትለኝ? ይኸውልህ ትሰማለህ? ልብ ብለህ አድምጠኝማ። ይኸውልህ እንደው ተሳስተህ ደብሬን ያየህ ጊዜ አውራሪስ ምን እንደሚያደርግ ታውቃለህ? ቋንጄን ይልልኛል። በቃ ቋንጄን ይልልኛል። ደህና ነህ እናንተ? በቃ ነገር ገብቶሃል ማለት ነው። ጎሽ ስማ፣ ተጠንቀቅ። እኔ የምለው ቆይ እነዚህ ሰዎች ያሟቸዋል? ጤነኛ አይደሉም? የ16 ዓመት ህፃን ልጅ 2 ሺህ ካበቀለ ሰውዬ ጋር ካልዳርናት ብለው ጉግጥ። ማን ይሰማል? ቆይ ለምንድን ነው ናታንን አይማቴው? ምን አደረገ? እኔ ምን ሊያደርገኝ ይችላል? እና ቆይ ባንቺና በሱ ምክንያት ባሮክ መጎዳት አለበት? አልገባኝም። ስሚ ባሮክ ፍቅረኛሽም አፍቃሪሽም ሊሆን ይችላል። ለኔ ደግሞ ጓደኛዬ ነው። ቆይ ለምን በግልጽ አትናገሪ? ካንቺ ካራቀ ብሎ ትላንትና ማታ አስደበደበው። ምን? እጁ ተሰብሮ በፋሻ ነው ተጠቅልሎ የመጣው። ጫፉን እንዳይነካው አስጠንቅቄው ነበርኩ፣ ግን አስደበደበው። ናታን አድርገው ከሆነ ግን የመጨረሻችን ነው የሚሆነው። እናንተ እንደፈለጋችሁ መሆን ትችላላችሁ። ይሄን ልጅ ግን ተውት። እኔ የምልሽ ኪያ፣ ቆይ ባሮክ ተጎድቷል እንዴ? ስሚ ችግራችሁ መፍታት ካልቻላችሁ ባሮክ በቀጣይ ምን ሊያጋጥመው እንደሚችል አይታወቅም። ያኔ ግን ካንቺም ጋር ነው የሚሆነው ጥሌ። ቆይ አንቺ ለምንድን ነው የዚህን ያህል የተቆረቆርሽለት? ምስኪን ልጅ ስለሆነ ነው። እርግጠኛ ነሽ?
ምን ነው እንዳልነጥቅሽ ፈራሽ እንዴ? አይ እኔ እንደዛ አስቤ አይደለም። ባታስቢ ነው የሚሻልሽ። ስለነገርሽኝ አመሰግናለሁ። አሁን ምስጋናውን ተይውና ናታንን የምታደርጊውን ነገር አድርጊ። ሄሎ ሙሳ። ሄሎ የኔ ትርትር አለልኝ አባት። አንተ እንዴት ነህ? አለሁልሽ። ሁሉ ፒስ ነው? እኔማ ደህና ነኝ። ስልኩ እኮ አስቸገረኝ። እዚህ እኮ ኔትወርክ በጣም አዛ ነው። አሁን ራሱ እንዴት እንደሰራልሽ አላውቅም። አቡሽ ጨነቀኝ። ምን ሆነሽ ነው? እኔ አላውቅም። የሆነ ስላንተ ሳስብ ጨነቃለሁ። ያልነገርሽኝ ነገር አለ እንዴ? የሚሰማኝን ነገር ብነግርህ ይደብራል እንዴ? ቆይ ለምን ይደብረኛል? ንገሪኝ። ከደብሬ ጋር ተገናኛችሁ እንዴ? አሁን ገባኝ። ስለሱ አስበሽ ነው እንዴ ተጨነቅሽው? አዎ ያኔም ልትመጣ ነው ሲባል ደብሮኛል። በዛ ላይ ጨርሻዋ። በዛ ላይ ምን? ከእኔ ጋር ፍቅር ከመጀመራችን በፊት ታስታውሳለህ? ደብሬ በፒያሪ ተፈርሻ እያልክ ነበር የምጣለው። ስለዚህ ገጠር ውስጥ ከደብሬ ጋር ቸልቲ ይላል ብለሽ ፈርተሽ ነው አይደል? ግልጹን ለመናገር ፈርቻለሁ። ምንም አትፍሪ የኔ ትርትር። ለምን? ምክንያቱም ደብሬ ልታገባ ነው። ድሮ የተጨላት አውራሪስ የሚባል ባል አሁን ተፈቷል። አሁን ካላገቦሽ እያለ ዘራፍ እያለ ነው። ይሄ ደስ ይላል። ያው ጋብቻቸውን የአብርሃምና የሳራ ያድርግላቸው። ኧረ ሌላ የለሽም? አንተ ሙዳት ያዝ በእናትህ። እሺ አንቺ እያለች ደብሬ ላይ ሊያዝ? አይ እሷ ላይ ሙድ ከምትይዝ እኔ ጋር እንደፈለክ ብትሆን ይሻለኛል እኮ። እናሳ እኔ የምልህ ምግብ ግን እንዴት ነው? ተመቸ? እባክሽ ምንም አይልም። እኔ ግን አልናፍቅህም? ቀላል። እንደውም ትናንትና በህልሜ መተሽ ነበር። ሄሎ 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 ሄሎ። እጭ ሲያናድ። ሰብሪ ይላልበስ ይኸው ደረስኩ። ስታስጠላ አስደነገጥከኝ እኮ። በሀሳብ ተወጣች ሳይሽ እኮ ለምን ቃል አደረጋትም ብዬ ነው። እና እንደዚህ ቆሌን እየገፈፍክ ነው የምታነቃኝ? ኧረ እንኳን እንቆልሽን የገፈፍኩት። እንዴት? ለምን? ስትደነግጪ እኔ እንድደርስልሽ እንደምትፈልጊ አላውቅም ነበረ። ሳላስበው ነው ስምህን የጠራሁት። ብዙም አትደሳሰት። አይ ይቅርታ አድርጊልኝ። እንደዚህ አይነት ነገር ሰምቼ አለመደሰት አልችልም። ይሁንልህ። ቆይ ግን ምን እያሰብሽ ነበር? ታዩና አልገምት። እሺ ገምት። ስለኔ? አዎ አልተሳሳትኩም እኮ ፊትሽ ላይ የነበረው ነገር ያስታውቃል። ቆይ ግን ምን ነበር ታስቢ ነበር? እንደዚህ የምትጃጃለውን ነገር እያሰብኩ ነበር። ለነገሩ እንደፈለግሽ ማለት ይቻለሽ። አሁን እንደሆነ አይምሮሽን ተቆጣጣሪው ስለኔ ብቻ ነው የምታስቢው። እኔ አይምሮዬን ተቆጣጥረዋል አላልኩም። እና ባልቆጣጠረው ኖሮ ብቻሽን ስትቀመጪ ስለኔ ታስቢ ነበር? ዋናው ልቤን አለመቆጣጠር ነው። ችግር የለውም። አይምሮሽን መያዝ ነው። ወደ ልብሽ ደግሞ ቀስ እያልኩ ወርዳለሁ። ባትወርድ ነው የሚሻለው። ለምን? ጆኒ ቀድሞ ተቆጣጥሮታል። ችግር የለውም። ለኔ የሚሆን ቦታ አላጣም። አሸጋሸጌም ቢሆን እገባለሁ። እባክህ ይቅርብክ። ያንተ ያልሆነ ቦታ ለመያዝ ስትጥር መጀመሪያ ያለህንም እንዳታጣው። በማስፈራራት የምበገር አይነት ሰው አይደለሁ። ሞክሬ ባጣ ነው የሚሻለው። ምን ነገርህን ብትሰማ ይሻላል። ጸጌ ገብረመድህን በአንድ ወቅት ምን አለ መሰለሽ? ምን አለ? ከሞከርነው ነገር ይልቅ ያልሞከርነው ነገር ነው የሚቆጨን አለ። አሪፍ አባባል ነው። በጣም መቼስ ለምን እንዳልኩት ገብቶሻል? መቼም አይገባኝም። ሰብሊ ትምህርት ላይ ጎበዝ እንደሆንሽ አውቃለሁ። ትምህርት ላይ ጎበዝ ነኝ ማለት ነገር ይገባኛል ማለት ግን አይደለም። ይለያያሉ እንዴ? ለነገሩ ከኔ ይልቅ አንተና በዙሪያ ያሉ ሰዎች ትቀርባላችሁ። አይ እኔ ከነገር ይልቅ ፍቅር ነው የሚገባኝ። በእናትህ እስኪ አሁን ተወኝ። ከባድ ጥያቄ ማለት በህይወት እስካለው ድረስ አሁን ላይ ለኔ ከባዱ ነገር አንቺ መተው ነው።
አስመሳይ ሰው ደስ አይለኝም። እኔም እሱን ስለማቅ ነው አንቺ ላይ ማስመሰሉም አልፈልግም። ስራ ፈት ኔትወርክ አረው አማረረን እኮ እንዴ ያውና አቡሽ ይቱ ጋር በይ እንግዲህ አንቺ እዚህ ላይ ቆመሽ ታይልኛለሽ። እኔ በዚህ ችል ወራል ደብሬ ደህና ነሽ? እኔ ደህና ነኝ። አንተ ደህና ነህ? አለሁልሽ። እኔ ጋር ሁሉ ነገር ጸዴ ነው። ደሞ ጀመረ። ምኑ? ይሄ የሚቀላብድ ንግግርህ ነው? እኔ እኮ አንቺ ሲጠሪ ልቤ ስንጥቅ ስለሚል እኮ ነው። ኧረ ምንድን ነው የምታወገው አንተ? ልቤን እኮ አቀለጥካት። የእኔ ራሱ ቅልጥ ብሎልሽ የለ እንዴ? ትልቅ ሰው ሆንክ ደግሞ ጢም ራሱ በዛ። ምን ላርግ ብለሽ ነው? አንቺ ራሱ የሌለ አይደል እንዲያማረብሽ። እስቲ ደብሬ ሙች በለኝ። አንቺ ለምን ትሞቻለሽ? ጠላትሽ ድብን ይበል። ኧረ አንተ ሰው አሽኮረመምከኝሳ። ቆይ ግን የምሰማው ነገር እውነት ነው? ምኑ? አውራሪህ ከእስር ቤት ወጥቶ ካላገቦሽ እያለ እያስቸገረሽ እንደሆነ። ኋላስ? እንዴ ቆይ እሱ ትልቅ ሰው አይደል እንዴ? እንዳንቺ ያለች ትንሽዬ ልጅ ካላገባው እንዴት ይላል? ኧረ አንተ ምኑን ነው የምታወገው? መድረስማ ደርሻለሁ። እንዴ ቆይ የት ነው የደረስሽው? ለትዳር ነው። እኔ እንደሱ ለማለት ፈልጌ አይደለም። በቃ ግን አንቺና እሱ እኩያሞች አይደላችሁ። እሱማ ልክ ነህ። በላይ እሱ ደግሞ ወንጀለኛ ነው። ከተማኛ ጋር ልመጪ ነው የተባለውስ ነገር? ቀየው እንዳለ በአውራሪስ ሰዎች ተከቧል። መፈናፈኛ ሳጣኝ እኮ። ቆይ እዚህ ሀገር ህግ የለም እንዴ? እስቲ ተወኝ አንተው። አይ ደብሬ ግን ስላገኙሽ ደስ ብሎኛል። እኔም በጣም ደስ ብሎኛል። እኔ የምልህ እሺ አንቺ ምትይ ያ ያልከኝን አመጣህልኝ እንዴ? ምን? አያብሽዋ እንዴው እኮ ልብም የለህ። እሺ አስተውሽ። ምን ነበር ያልኩሽ? ፊት ላይ የሚቀባ ቅባትና ለጸጉርሽ አመጣለሁ ብለሃል ነበር። እሱ ነው እንዴ? ስመጣ ድንገት ስለመጣው ረሱት ደብሬ። አብሽዋ አሁን አዘንኩብህ። በቃ ትቀይመኝሽ። ሌላ ቀን ይዤልሽ እመጣለሁ። የት የሎሚ ሽታ ያሰውዬ ምን አለሽ ማታ? ምንድነው? ና አብሽዬ ምን አውራት አውራት ጓደኛሽ ወታለች። ደብሬን ነው። ኋላ ተሷ ሌላ ጓደኛለሽ? አባይ መንገሻ ከቤት እንዳትወጭ ብለዋትም አይደል? ታኔታ አውራሪስ እድሜ ልክ ጠብቆ የሚያኖር መስሏችኋል? እንደው አውራሪስ ምን አለ ብትተዋት? እኔ አውራሪስ ለቃሌ ታማኝ ነኝ። አዎ ደግሞ ቃል ተገብቶልኛል። ስለዚህ ደብሬን ታላገኘው ውልፈጭ አለን። ገባኝ። ደግሞ አንድ ጠጉረ ልውጥ በቀየው ገብቷል አሉ። ተሰሚያለሽ? አጠገቧ ድርሽ በልና አንድ ጥይት ነው ግንባራቸው ላይ ማሳርፈው። ተናግሬያለሁ። በጀ ነግራታለሁ። ሻለሽ ስንደለላለላ ስንደለላ ስንደለላለላ ስንደለላ። በምን አወቅሽ? ስንዱ ዘፈኑ አለወጠኝ። ቆይ ነገር ወዴት እያመራ ነው? ሰምተሽዋል? ሁለቱንም በጥይት እደፋችኋለሁ እኮ ነው ያለው። እንዴ ምን ማድረግ ይቻላል? አቡሽ ወይኔ አቡሻ ጭራሽ ጥይት። ኧረ እስቲ በእናትህ ለቀቅ አድርግ። ጅሎ ነው እንዴ? በእናታችሁ ስማ አትበል። ቅድም እኮ ብርክቲ ነው አሏት እና ምን አዲስ? እያዘነችልኝ ነው። አንተ ጅል፣ ሀዘኔታ ፍቅር አይሆንም። ይኸውልህ ሴት ልጅ አዘንኩልህ ማለት ከጀመረች ልቧን ለፍቅር እየከፈተች ነው ማለት ነው። በስመ አብ! ከየትኛው መጽሐፍ ነው ያነበብከው? በእናትህ አንተ ደግሞ እያወቅህ መጽሐፍ እንደማላነብ
ይሄን እኮ ከአንዳንድ ህይወት ገጾች ነው ያየሁት። በእናት ከህይወት ገጽ ነው ያየሁት። ይሄ ፍቅር በጣም ጥሩ ፈላስፋ አድርጓል። አስቧል። ብርክቲ ፍቅሬን ተቀብላ የራሴ ሳደርጋት ያለኝን ደስታ መስሎክ ነው። እንዴት ፍቅረኛ ስትሆን ደግሞ ይሄን ስቃይ መልኩን ቀይሮ ይመጣባል እኮ። እንዴት? ይኸው እኔና ሰብለን እኮ ማየት ነው። ሲጀምር ፍቅር አልጋ ባልጋ መሆን የለበትም። ቢሆን ግን ደስ ይላል። እርስ በርስ ያለህን ፍቅር በግጭት መሀል ታየዋለህ። እኔ ግን አልፈልግም። ሁሌ የማያልቅ የማይቀዘቅዝ ፍቅር ነው የምፈልገው። ስለፈለክ ብቻ እኮ የሚሆን ነገር የለም። ጆኒ በቃ ፕሊስ አታሰንፈኝ በመድኃኒዓለም። እኔ ላሰንፍ ፈልጌ አይደለም። ድንገት ያሰብከው ነገር ፊል ቢያደርግ ደግሞ በኋላ ትጎዳለህ። እኔ አሁን እሱን ማሰብ አልፈልግም። እኔ የምፈልገው ጥሩ ጥሩን ብቻ ማሰብ ነው። ገባ? አዎ ገብቶኛል። እናቱ ምን ነው? ያ ባሮክ ነው። በእናትህ ማለት በመሲ ጉዳይ ነው አይደለም? ግን በቃ ዞሮ ተገናኘ። አልገባኝም። ቅድም ያቺ ኪያ መታ ባሮክን አስደብድበዋል ብላ ዝታብኝ ሄደች። ማለት አስደበደብከው እንዴ? አረ ምን አስደበድበዋል? በእናትህ እኔ ጭራሽ ማን እንደመታው አላውቅም። ሰላቢ ሆነ ልጅ። ታዲያ እንዴት አንተን ጠረጠሩ? ትናንትና በጣም አናዶ ይዝችበት ነበር እና ማታ ጠብቀው ደበደቡት። ከዛ ደግሞ ነገሩን ከኔ ጋር አገናኙት። እንደዛ ከሆነ ከባድ ኬዝ ነው ማለት። አሁን መሲ ትሰማለች። ከባድ ጦርነት ነው የሚነሳብኝ። መሲ ገና አልሰማችም? ብትሰማ እስካሁን ዝም አትልም ነበረ። ይህ ልጅ ግን ላይፍህን ክብድ ነው ያደረገብህ። ቀላል አከበደብኝ። ቆይ እሺ አሁን እንዴት አድርጌ ነው ላሳምናት የምችለው? እሱን አላቅም። እኔ እንድታማከረኝ አይደል እንዴ የመጣሁት? ቆይ እኔ ምን ብዬ ላማክርህ? ሂደህ ስትዝትበት መች አማከርከኝ? ምን እንዳለኝ ታውቃለህ? ስለማታውቀው መሲ እኔ መሆኗን ሳረጋግጥ ሁለተኛ አጠገቧ እንዳትደርስ ነው ማደርግህ እኮ ነው ያለኝ። ከዛ ቂም ይዘህ ጠብቃት ደበደብከው። ኢላ አንተም እንደዛ ነው የምታስበው? ሁኔታው እንደዛ ነው ይመስለው። ንግግሩ ምንም ያስደርጋል እኮ። እሱ ማለት ግን ደግሞ እኔ አላስደበደብኩትም። ቆይ ታዲያ ማን አደረገው? ኢላ በደንብ አድርገህ ታውቀኛለህ እኮ። እኔ እሱ መምታት ፈልግ ሰው አልክበትም። ራሴ ሂጅ አጥንቱ እስኪሰባበር እየሰማው ነበር ምደበደበው። እሺ ቆይ ላለማድረግ ምን ማሳመኛለህ? ባይኖረኝስ መሲ ልታምነኝ ግዴታ ይገባል። ዛቻ እኮ ነው እንዳትታመን የሚያደርግህ። በዛ ላይ ደግሞ ከዚህ በፊት ልጁንም ደብድበኸዋል። እና ታዲያ እኔ ምን ላድርግ? ከሌላ ሰው ከመስማቷ በፊት ራስህ ሂድና ሳምናት። እንደሱ ሲያሻል አይቀርም። ቆይ ምን ብለህ እኮ ነው ፍቅረኛዬ ስትሆን አጠገቧ አላስደርስህም ያለህ? ኧረ በእናትህ ዝም ብሎ ነገር ነው። ንገረኝ ናቱ። እሺ ለመሲ ግን ዋሽቻታለሁ። ለአንተ ግን ልንገርህ። እሺ ንገረኝ። ልታገባት ነው ምናምን ብሎ ሉሲ ያስገባል። አገባታለሁ አልከው እንዴ? እንዴት አወቅ? አንዳንድ እውነቶች በንዴት ሰዓት ፈትልከው ይወጣሉ። በጣም አናዶኝ ነበር። በጣም ቢሰባበሩ ራሱ ደስ ይለኝ ነበር። እንዴ ቆይ ምን ለማለት ፈልገህ ነው? ምን አልኩኝ? አንዳንድ እውነቶች በንዴት ሰዓት አፈትልከው ይወጣሉ ያልከው ነው? እኔ ዝም ብዬ ነው ያልኩት። ኤላ ያለብኝ ጭንቀት ይበቃኛል። እባክህ አንተ እንኳን ተረዳኝ፣ አታበሳጭኝ። አልገባክም እንጂ እኮ ከተረዳሁ ቆየሁ ናቱ። ብትረዳኝማ እንደዚህ አትናገረኝም፣ አታበሳጭኝም። ይኸውልህ አንተ ራስህን እንደኔ ተረድተው አታውቅም። በእናትህ እኔ ከአንተ ጋር ጭቅጭቅ ነው ያስጠላኝ። ሂጂ መሲን ማሳመን አይቻልም። በል በቃ ይቅና። መልካም እድል። እሺ ደግሞ እሷንም ተረጋግታ አውራት። አንቺ ምን ይዘጋሻል? አውጊኛ። ምኑን ላውጋሽ አንቺ? ያወጋችሁትና ነገርኩሽ እኮ አብሹዋ ወጉ የለውም ግን ደስ ይላል። ኧረ ምን ጉድ ነሽ አንቺ የኔ ጌታ። ኧረ ቀስ እንዲያው በሀሳብ ቀለጥሽ እኮ። ምን ላድርግ ስንድዬ፣ ደግሞ በወሬያችን መሀል አውራሪስን ገደለው። ማ አቡሽ? ኋላስ እኮ እንዴት? አብሹዋ እኔ ልሙትልህ ስለው ጠላትሽ ድብን ይበላለኝ። ጠላቴ ደግሞ አውራሪስ ነው። አንቺስ ለይቶልሻል። ይልቅ እንዲህ ተፋዛችሁ ስትቀሩ ሌላ ጣጣ እንዳይመጣ ፈጣን በዩ። ምኑን ነው የሚፈጥነው? ይዞሽ ይጥፋ። ማንን? እኔን? ታዲያ እኔን አይሆን ምን ትላለች? ወይ አቡሽዋ። እኔ የምለው እዛ ከተማ የከንፈር ወዳጅ ትኖረው ይሆን? አረ ምንም አያውቅም። እንዴት? እንዲሁ አይነ ውሃውን አይቼ። የከንፈር ወዳጅ ያለውና የሌለው በአይነ ውሃው ይለያል። ኋላስ ባሮክሻ አንቺ ግን ቆይ የታመመ ሰው ጥሎ መዞር ፌር ነው?
ምን ነው ድጋሚ መተው እንዳይደበድቡ ፈራክ? ቀልደኛ። እስኪ መተው ይሞክሩኛ። አቅማቸውንማ አሳይተዋል እኮ። የኔንም አቅም እኮ በደንብ አይተውታል። አዎ ለነገሩ አይተውታል። ምንም ባለማድረግና እንደዚህ ዝም ብሎ በመቀጥቀጥ ይልቅ እሱን ተይውና እንዴት እንደነበር ለምን አትጠይቂኝ? እሺ ምን ተፈጠረ? ይኸውልሽ ልክ መታጠፊያ ውስጥ ግብት ስለላቸው 3 ጋንግስተር የሚመስሉ ሰዎች ፊት ለፊቴ ላይ ቆሙ። ከዛ እማዬ ድረሽልኝ ብለህ ስትሮጥ አደናቅፎ እጅህ ተሰበርክ። ኪያ ደግሞ በቁም ነገር መሀል መቀለል ትወጃለሽ። ተጉርተካል ከምትደክም ብዬ እኮ ነው። እሺ ቀጥል። ከዛ አንደኛው እየተንደረደረ ሲመጣ ልክ በቦክስ ሊመታኝ ሲል ዝቅ አልኩና ጉንጩን በቦክስ አልኩት። እሺ የኛ ጆንሲና ከዛስ ሞተ? ልክ በአንድ ምት አንደኛው ራሱን ሳተ። ከዛ ሌላኛው የሮጠ መጣና በጫማ ጥፊ ሊመታኝ ሲል በጫማ ጥፊ መከትኩበት። ከዛ በኋላ በክንዴ ሰማታው በቃ ራሱን ሳተ። እሺ የኛ ብሩስሊ። ይሄንን ታክቲክ ብሩስሊ ራሱ አያውቀውም። እውነትህን ነው፣ ሊያውቀውም አይችልም። ከዛ አንዱ በፍርሃት እየተንቀጠቀጠ ተጠጋኝ። እሺ ሁለተኛውስ ፌንት ሰራ? አዎ ራሱን ሳተ። ከዛስ ሶስተኛውስ ምን ሆነ? ከዛ ሶስተኛውን በቦክስ ሳጣድፈው ተስፋ ቆረጠና ልክ ዞር ብሎ የሆነ ፌሮ ነገር አወጣና ጭንቅላቴን ሊመታኝ ሲል እንደዚህ አድርጌ ስመክት እጄን ተመታ። በለው ባሮክ ሙት ተመቻኝ። እሺ መጨረሻው ምን ሆነ? ከዛማ አሞኝ ብዬ ስጮ ልጆች አመለጡ፣ ተሯሯጡና ሰዎች ተሰበሰቡ። ፌንት የሰሩትስ? ስጮ ነቅተው ሮጧ። ምንድነው እንደዚህ ምስጭ? ቆይ እንዴት ብትጮ ነው ካፌንት የቀሰቀስካቸው? ኪያ ደግሞ በጣም ችግር አለብሽ። እስካሁን ካወራው ይሄ ብቻ ነው እውነቱ። እንዴት በእናትሽ? ያው ጨለማ ውስጥ ደህና አድርገው ሲያጫውቱ እሪ ብለህ ስትጮ ሰው ተሰበሰበ፣ ልጆቹም አመለጡ። ቆይ አንቺ በቦታው ነበርሽ እንዴ? ምን ነው የተፈጠረውን ሁሉ እንዴት አወቅሽ ብዬ ነው። መች አጣሁት የእናንተን የወንዶችን ሳክስ። እንዴ ሳክስ ማለት ውሸታችሁን ነው። ሲጀመር ሽንፈታችሁን መች በቀላሉ ታምናላችሁ? ምን እናድርግ ብለሽ ነው? ሶሳይቲው የጣለብን ኃላፊነት ስላለ ብለን እኮ። ለማንኛውም ግን ደስ የሚል ፊልም ነው የነገርከኝ። ርዕሱን የጨለመው ሪንግ ብለሽ ጻፊው። አንተ ልጅ ግን ጨዋታ ጨምረካል። ያው ካስተማራችን ነው። አይ ይሁን። ሰብሊ መጣሽ ደግሞ? ቆይ ምንድነው ፊትሽ ላይ የማየው ደስታ? ምንስ ቢሆን ምን አገባሽ ነው ወይስ ልታጠፊው ነው? አይ ምክንያቱ ምንድነው ብዬ ነው። ምክንያቱ አይመለከትሽም። እሺ ቆይ ኤላን አግኝተሽ ነበር? ኤላን ሳገኝ ብቻ ነው ደስተኛ መሆኑ? ያ በሰው ልጅ የሚወደውን ሰው ሲያገኝ ነው ደስተኛ የሚሆነው። እኔ ኤላን አልወደውማ። አላምንሽም። ይሄንን እመኚ። ባይሆን ማመን የማፈልጊውን ነገር ልንገርሽ። ምንድነው? ኤላ ካንቺ አስበልጦ ነው የሚወደው። ምን ሆነሽ ነው? ፊትሽ ተቀያየረ። ይኸውልሽ ሰብለ፣ እኔና ኤላ ያሳለፍነውን ነገር አታውቂም። እሱን የኔ ለማድረግ ብዙ ዋጋ ከፍያለሁ። ምን እየሆንሽ ነው? ታውቂያለሽ፣ ማንም የማይሰማውንና ኃይለኛውን ኤላን ልብ ውስጥ ፍቅር በፍቅር እንደሰራ አታውቂም። ብርክቲ ተረጋጊ እንጂ። ወድጄ ይመስልሻል እንደዚህ መሆኑ? ኤላን አጥቼ መኖር አልችልም። እናንተ ማታውቁት ብዙ መስዋዕትነት የከፈልኩለት ፍቅሬ ነው። ያዞን ባስ ላነባሽ የሚያምንሽ ያለ መስሎሽ ከሆነ ተሳስተሻል። እሺ ይሄ ያዞን ባ አይደለም፣ የፍቅር እንባ ነው። ለማንኛውም ብዙ መስዋዕትነት የከፈልኩበትን ፍቅር ማንም እንዲወስዱ አልፈቅድም። እሺ ኦ በጣም ደስ የሚል የፍቅር ወሬ ነው። ግን ማታውቂው ነገር አለ። የዘራ ሁሉ አይበላም። ምናልባት ፍሬውን የሚበላው ሌላ ሰው ሊሆን ይችላል። ሰብለ ግን ለምን አይበቃሽም? ቆይ ትንሽ አላሳዝንሽም? እኔማ ላዝንልሽ ነበረ፣ ግን ደግሞ ቀስ በቀስ ክፉ እንደሆንብሽ ያስገደድሽኝ አንቺ ነሽ። አንቺ እኮ ጆን ያለልሽ። እሱን አንቺ አትነግሪኝም። ለማንኛውም የደብዳቤ ጉዳይ ከምን ደረሰ? ምንም አውቀው ነገር የለም። አለም እንዳልጻፈችው ደርሼበታለሁ።
እና ማን ይጻፍ? እንደሱ ሳይሆን ማለት የነበረብሽ እሷ ካልጻፈችው አንቺ ነሽ የጻፍሽው ነበር ማለት የነበረብሽ። አልገባኝም። ዓለምን ከጥርጣሬ ስታውጫት እኔ ነበር መጠርጠር የነበረብሽ። አንቺ ግን አልጠረጠርሽኝም። ስለዚህ አንቺ ነሽ የጻፍሽው። ለምን ብዬ ጽፋል? ምክንያቱም አንቺ ስራሽ ታውቂያለሽ። ለማንኛውም እንደዚህ አይንሽ በንባርሱ ፊትሽ ቲማቲም መስሎ ሳይው ደስ አለኝ። ገና ደም እንባ ታለቅሻለሽ። እሺ አይዞሽ። ለምን? ምክንያቱም አጠገቤ ትቀመጣለህ። ደግሞ ምን አጠፋው? ያጠፋውን በደንብ ታውቃለህ። ነገሩሽ? ምን ነው የማልሰማ መስሎህ ነበር? እሱማ እንዴት አትሰሚም? እዚህ ወረኛ በበዛበት ትምህርት ቤት እንዴት አትሰሚም? ይኸውልህ ናታን፣ የኔና ያንተ ነገር እዚህ ጋር ያበቃል። ማለት ያወራሁት ግልጽ ነው እንዴ? መስ የኔና አንቺ ግንኙነት በሰው ወሬ ነው እንደሚቆመው? ነግሬክ ነበረ። ልጁን ጫፉን አትንካው ብዬሃለሁ አይደለ? እኮ ታዲያ እኔ ምንም አላረኩትም። አሃ እነካው ለመባል የግድ ልጁ እስኪሞት መጠበቅ አለብን? አረ በእናትሽ፣ አረ ቢያንስ አንቺ መኝ። ያቺም ኪያ መጣ ተናገረች። እኔ እኮ አመጣጤ ሁሉን ነገር ላስረዳሽ እኮ ነው። እሺ እና ማን ያደረገው? እኔ ምን አውቃለሁ? ናታን፣ ካንተ ሌላ ማንም ባሮክን ሊጎዳው የሚችል ሰው የለም። ይሄን ልጅ እኮ በስነ ስርዓት አታውቂው። ስንት ጠላት ይኑረው ወዳጅ ይኑረው በጭራሽ እኮ አታውቂው። ትናንትና ስትዝትበት ነበር። እና ብዝትስ እንዳነካው ስላልሽኝ እኔ አልለካሁትም። እኔማ እንዳነካው ስላልኩ ሰው ቀጥራ አስደበደብኩ አይደለ? አረ በስማ፣ አረ እኔ ምንም አላረኩትም። አላምልክም። ትሰማኛለህ? ከዚህ በኋላ እኔም ሆነ ባሮክ አጠገብ ድርሽ እንዳትል። አረ መሲ፣ አረ በእናትሽ ያለ ጥፋቴ ነው የኮነንሽኝ ያለሽው። አላምልክም። አረ እሺ እንዴት ላስረዳሽ? አይ ቢጃሬ ሰላቢ ጀምኬት ነው የመጣብኝ። አረ በእግዚአብሔር እንደዚህ እያለቀሽ ምንም አልሆንኩም ትኛለሽ። ምን ሆነሽ ነው? አልታወቀኝም ነበር። እሺ ምን እንደሆንሽ ንገሪኝ በእናትሽ። መሲ ደከመኝ። ምኑ? ኤላን ወደ ቀልቡ ለመመለስ ሞከርኩ ግን አልቻልኩም። የድሮ ፍቅራችን ተመልሶ ፍቅራችንን እናጣጥማለን ብዬ ብዙ ታገልኩኝ ግን እሱ ያው ነው። ብርክቲ ግን ያፈቅርሽ ነበር? ኤላ በጣም አውሬ ሰው ነበር። በሱ ምክንያት እናቱ ሁሌ ነበር የምትታመመው። ይህንን ማንነት እንዴት ብዙ ዋጋ ከፍዬለታለሁ። በእናትሽ ብርክቲ አይዞሽ እሺ። በእናትሽ ተረጋጊ። ታውቂያለሽ ታመሜ ሆስፒታል በነበርኩበት ሰዓት በህይወትና በሞት መካከል ሆኜ እሱ ጥሎኝ መጣ። ስነሳ የት ሄደ ስላቸው የለም። እንዴ ቆይ ለምን እንደዛ አደረገ? እስካሁን ሰዓት ይነግረኝ አልፈለገም። ብዙ ለመንኩት፣ እሱ ግን ያው ይሄ እኮ ትክክል አይደለም። እንደዚህ አይነት ሰው እኮ አልነበርኩም። ጨካኝ እልኸኛ ሆኛለሁ። ይህን ደግሞ እኔ አልፈልገውም። እሺ በእናትሽ ተረጋጊ። መሲ ደግሞ መታገል ይሰጥቻል። አሁንም ሰውን ባያገኘሽ ቦታ ብንምነሽ ጥፊ እያለኝ ነው። ኧረ በስመ አብ በይ ተረጋጊ ብርክቲ፣ ሁሉም ነገር ይስተካከላል። እሺ የሚሸሸኝ እኮ ምክንያት እንዳለው አውቃለሁ። ልቤ ይነግረኛል ግን በቃ ሊያስረዳኝ አይፈልግም። ስሜትሽ ገብቶኛል። ከቻልኩ ነው ያናግረዋለሁ። አይ እሱ እንደዚህ ደስ አይለውም። እሺ ቆይ እንደዚህ እየሆንሽ እስከ መቼ? ቢያንስ ምክንያቱም እስከሚነግረኝ እጠብቃለሁ። አይዞሽ እሺ።
ያሆ በል ያሆ ያሆ በል ያሆ ያሆ በል ያሆ ሃይሎጋ ሃይሎጋ ይሆ ሃይሎጋ 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 ይሆ ሃይሎጋ 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 ቢሆንም ታጋሽ ሃይሎጋ ሃይሎጋ የማይቆጣ ሃይሎጋ ሃይሎጋ ብድር አያውቅም ሃይሎጋ ሃይሎጋ በሚስቴ መጣ ሃይሎጋ አረ ጎበዝ አረ ጎበዝ አረ ጎበዝ አረ ጎበዝ ጉርምርሜ ና ጉርምርሜ ጉርምርሜ ና ጉርምርሜ ጉርምርሜ ያያቱ ወራሽ ጉርምርሜ ይሆናል ጀግና አረ ጎበዝ አረ ጎበዝ አረ ጎበዝ አረ ጎበዝ ሃይሎጋ ሃይሎጋ ይሆ ያሆ በል ያሆ ያሆ በል ያሆ ያሆ በል ያሆ ሃይሎጋ ሃይሎጋ ይሆ ሃይሎጋ 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 ይሆ ሃይሎጋ 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 ይሆ ሃይሎጋ አረ ጎበዝ አረ ጎበዝ አረ ጎበዝ አረ ጎበዝ ጉርምርሜ ና ጉርምርሜ ያሆ በል ያሆ በል ጉርምርሜ ና ጉርምርሜ ያሆ በል ያሆ በል አረ ጎበዝ አረ ጎበዝ አረ ጎበዝ አረ ጎበዝ ክቡራትና ክቡራን ሙሽሮቻችን ወደ አዳራሽ እየገቡ ስለሆነ ሁላችሁ ከመቀመጫ በመነሳት በክብር እንድትቀበሉ ወደ ተዘጋጀላቸው መቀመጫ ይሄዳሉ። አዎ ሞቅ አድርጉት ሞቅ። አዎ የሙሽሪት ቤተሰቦች የሙሽራ ቤተሰቦች እንኳን ደስ አላችሁ። አዎ እየገቡ ነው። ሞቅ እያደረጋችሁ ተቀበሏቸው። አዎ እንኳን ደስ አላችሁ። ሞቅ እያደረጋችሁ አዎ እንደዚህ ና። እሺ እንዱና